አንተ እኮ እንደ ቆጣ ማለት አንተ እኮ ነብይ ስትሳደብ ነው ማንቋሸሽ የለብህም። ስነ ስርዓት ስትይዝ ምን ያልሳደብ ዝም ያልቆጣም። ግን አንተ አላህ ስብሐነ ካለው ታላን ነብያችን አለይሂ ሰላቱ ሰላም ስታቋሸሽ ግን እንደሚከፋን ማወቅ አለብህ። እኔ ተሳርቤ አላውቅም። አክቹዋሊ አሁን ሲስተም ምን ብየሳደው ኖ ትላንት ምንድነው ስትል የነበረ ሰው በጣም አስተሳደብ የነበር ነብያችን አንጠበጥበ አይባልም እኮ ነብያችን አለይሂ ሰላም ለኡመታቸው ምን ያክል ዋጋ እንደከፈሉ ታውቃለህ? ሰላም ማታውቅ ነው። እሳቸው ሲወሱ ደግሞ እኛ የደም ስራችን ነው የሚነካው። እኛም ማቋሸሽ ምንም ያልኳል መሰለኝም። እሺ እንለፈው። እሺ ማለት እኛ ማቋሸሽ ትችላለህ፣ መሳደብ ትችላለህ፣ ችግር የለውም። አንድ ሰው ደግሞ ማለት ነው ይስልምና ሰላቋሽ በቃ አትበል። በቃ እንዴ ወደ ቶፒካችን እንመለስ። ክርስቲያን ቀጥል። እሺ አሁን ጥያቄ ልጠይቅ እስኪ። ቆይ አንድ ሰው ሲፈጠር ምን ሆኖ ነው የሚፈጠር? ሙስሊም ሆኖ ነው የሚወለድ ወይንስ ክርስቲያን ሆኖ? ሰው ሆኖ ነው የሚፈጠረው። ሰው ሆኖ ነው የሚፈጠረው። ሱሱ በአደም ምክንያት ነው ከገነት የወጣሽው? ከገነት የወጣሽው ለምንድን ነው? ወይም ደግሞ ምድር ላይ አሁን የሆንሽው ለምንድን ነው? ማለት ምን ጥያቄ ነው ደግሞ ይሄ? ከምድር ላይ የሆንሽው ለምንድን ነው? አላህ ሱብሃነሁ ወተዓላ ነው አፈጠረኝ። የአደም ዘር ነሽ አይደል? አዎ። ቆይ አንድ ሰው ሲወለድ ጥያቄ ማለት አንድ ሰው ሲወለድ ሙስሊም ሆኖ ነው የሚወለድ ወይንስ ክርስቲያን ነው? ወይ እሱ ችግር የለውም። እሱ ደጋግመን ስለተናገር ነው አዲስ ቶፒክ ስለሆነ። ኧረ ቆይ ችግር የለውም እንቀጥላለን። እሱን ትቀጥያለሽ፣ ችግር የለውም ትቀጥያለሽ። መጀመር መልስልኛ። ኧረ ሱሱ ተረጋጊ። አሁንም የባህሪሽ አለቀቀሽ። እኛ እኮ ትሻሻያለሽ እያልሽ ነው የምናስገባሽ። ስለዚህ እኛን መልሽልን መጀመሪያ። እኔ ድምፄ ተዘግቶ እንኳን አላሳዝንሽም? አንድ አይነት ጥያቄ እየጠየቅሽ ስትደጋግሚ ስለዚህ እንዴት ነው የሚሆነው? ከዛ መልሽልንና ከዛ እንመልስልሻለን። ችግር የለውም እንመልስልሻለን። ሱሱ መጨረሻ ላይ በቃ አንድ ለሱ እንቀበልና አቡን ተቀበለውና እንመልስልሻለን። ኦኬ እሺ። አቡ መርየም ለእኔ ከፈቀዳችሁልኝ። ኦኬ እሺ፣ ከአንተ ጋር እንቀጥል። ኦኬ አደም በገነት እያለ ዛፏን በልቶ ተሳስቶ ነበር አይደል? አደም በገነት እያለ ዛፉን በልቶ ተሳስቶ ነበር አይደል? ድምፅን ትንሽ ከፍ አድርገውና ተሳስቶ ነበር አይደል? አይሰማም? ኦኬ ጸጸቱን ተቀብሎታል አልተቀበለውም? ተቀብሎታል። ኦኬ ስለዚህ እዛው ተሳስቶ ያለ ልክ ዛፏን ከበላ በኋላ ማለት ነው ተቀብሎታል። ከዛ ተውበት አድርጎ ይሰማል። አቡ መርየም ሜቢ ኔትወርክ ነው መሰለኝ፣ ሜቢ እየተሰማ ከሆነ ስለዚህ እዛው ጀነት ውስጥ እያለ ጸበለሷን ከበላ በኋላ ዛፏን ከበላ በኋላ ማለት ነው እዛው ተውበት አድርጎ አላህን ይቅርታ ጠይቆ ነበረ። ስለዚህ እዛው አላህ ጸጸቱን ተቀብሎት ነበር ማለት ነው አይደል? አቡ መርየም ኦኬ። ለምን ከገነት አስወጣው? ጸጸቱን ከተቀበለ ይሰማኛል። ኦኬ ከዚህ በፊት ቁርአን ላይ ሙሉ እምነት አለ ማለት ከጥያቄው ጋር ይገናኛል። ከጥያቄው ጋር ይገናኛል። አዎ በደንብ ይገናኛል። ቁርአን ላይ ሙሉ እምነት በቃ የኔን እምነት ምን ያደርግልሃል? እኔ አንተ በምታምነው የአንተ ማስረጃ ብለህ የምጠቀምበት ነው የምጠይቀህ እንጂ እኔማ ቁርአን እኮ ተረት ተረት ብዬ ነው የማምነው። እኔ ቁርአን ተረት ተረት ነው የሐሰተኛ መጽሐፍ ነው ብዬ ነው የማምነው። ስለዚህ አንተ ግን ከምታምንበት መረጃ ብዬ አንተ ስለምታምንበት ነው እንጂ እኔ ስለማምንበት አይደል። አንተ ሙስሊም ነህ ክርስቲያን ስላልሆንክ አንተ ነው ብለህ የምታምንበት ነገር ከሆነ እንደዛ ብለህ የምታምንበት ነገር ከሆነ ለምን ውሃ ስለምን ይጠባሃል? እንደ መነሻስ በጣም ጥሩ ለምን ትጠቀመዋለህ? ኦኬ
ኦኬ ጥሩ። እንደዛ ከሆነ ስለዚህ አንተ የሙስሊሞችን ለመጠየቅ ቁርአን መጠቀም የለብኝም ማለት ነው አይደል? እያልከኝ ያለው እንደዛ ነው። እኛን ስትጠይቀን ቁርአን አትጠይቀን ምን ማለት እፉ ነው አይነት ነገር እያልከን በደንብ ትጠይቅበታለህ። አንተ ስለምታምንበት እኮ ነው አውጥቼ እየጠየቅኩ ያለሁት። ካመንክበት ነው የምትጠይቀው። ምክንያቱም መልሱ እዛ ላይ ስለሚሰጥ እኮ እኔ እኮ አምንበታለሁ፣ ግን የማምንበት ተረት ተረት ነው። እኔማ በደንብ እኮ አንተ ደግሞ እውነተኛ መጽሐፍ ነው ብለህ አንተ ነው አይደለ? ለእኔ እኮ አይደለም ምላሽ የሚሰጥ እኮ ችግር የለውም። የምትፈልገው አንተ ነህ። ማሳመን ያለብህ ማሳመን የምትችለው እኮ እኔ የምጠይቅህን ጥያቄ ተረት ተረት ካልሆነ እውነተኛ መጽሐፍ መሆኑን አብራርተህ ይህንን ካመንክበት አንተ ስለምን ደክማለሁ? መጀመሪያ ልብህን ዝግ አድርገህ ከተነሳ ችግር የለውም። አትመልስም? አቡን ትናንትና አንደኛ ያለኝን ሰምተሃል ክርስቲያን? ከስር መሰረቱ ቁርአን ላይ መልስ ልሰጥህ ካላመንክበት ድንጋይ ላይ ትናንት አንዱ ያለኝን ሰምተዋል? ማፍሰስ ስለሆነ ምንስ ያደርግልሃል? ለምንስ ራስን ታዳክራለህ፣ ታቋትናለህ? መጽሐፍ ቅዱስ ብትጠይቀኝ ለምሳሌ መጽሐፍ ቅዱስ ላይ ነው ጥያቄ ባነሳለህ፣ መጽሐፍ ቅዱስ ላይ ታምንበታለህ? ትናንትና አንደኛው ምን እንዳለኝ ታውቃለህ ክርስቲያን? ይሰማሉ? ይሰማል። አሁን ይሰማል። ጥሩ ነው። አንነግርህም፣ ሚስጥር ነው። አንነግርህም አለኝ። ብናውቅም አንነግርህም፣ ለአንተ አንፈልግም፣ ለአንተ መንገርም አለኝ። አንፈልጋችሁም፣ እናንተን አንነግራችሁም፣ ምንም ነገር ሚስጥር ነው አለ እና ይመች ብዬ በቃ ዳሻልኩ ማለት ነው። ፈታው አንነግርም ካለ መፍቱ ነው። ነገር ግን ምን እንዳመጣቃ ለምንድነው የምትደርስብን? ቤቴ መጥቶ እኮ ነው ለምን መመጣብን አለኝ። እኔ ቤት እያለ እለዋለሁ አንፈልግህም እኮ አንተ አይዘህ እንደዛ የሚሉት በጣም ረጅም ሳቁጭ ብለው የሚከታተሉ እናሱ አይላብደ ያ ጥሩ ነው። ያ ባይዞ እኔ ግርም የሚለኝ ምንድን ነው እኔ ቁርአን እኮ እውነተኛ መጽሐፍ ነው ብዬ በቀበለው ለምን ቻሌንጅ ያደርጋቸዋለሁ? ሙስሊሞች ሐሰተኛ መጽሐፍ ነው ብዬ ነው ቻሌንጅ እያደረኳቸው ያለሁት። እናንተ ደግሞ እውነተኛ መሆኑን አስረድታችሁ ማብራራት አለባችሁ። ለምን ማምንበት ከሆነ የህይወት መመሪያ አድርጌ የምቀበለው ከሆነ ለምን ጠይቃቸዋለሁ? ማለት አሰሩት እንጂ ጭንቅላታችሁ ይሄ ከአንገታችን በላይ እኮ ተገጠመልን እንድናስብበት ማለት አንተ ማለት ነው። ቁርአን ማለት ነው። ዝም በል ቁርአን የህይወት መመሪያ ካልሆነ ታዲያ ማነው የህይወት መመሪያ የሚሆነው? አላህ ሱብሃነሁ ወተዓላ ያወረደው እኮ ነው ቁርአን። አናፍርበትም። ለምን አፍርበትም? ምርጡ ሱራ የትኛው ነው? ከምርጡ ስራ አይመለከትም። ሙሻታ ምንበትም አይመለከትም። ግን አታንቋሽ። እስቲ ቆይ ንገሪኝ። እስቲ ምርጡ ንገሪኝ። እስቲ የህይወት መመሪያ ያልሽው ምኑን ታውቀዋለህ? እሺ አንደኛ ልጠይቅህ። አንድ ሰው ሙስሊም ሆኖ ከተወለደ ክርስቲያን ነው? ይሄን መልስልኝ። ለምን አንድ ሰው ሙስሊም ነው ከተወለደ በውሃ ተጠምቆ ክርስቲያን ይሆናል አይደለም? ከነዚህ ኢየሱስ እያመለኩ የመርየም ልጅ እንዴት ከነዚህ ክርክር ታርጊያለሽ? አዎ እና የመርየም ልጅ እያመለከ ከዚህ ምን ይላል ቁርአን እሱ በአንድ የሚት አድርጊ በቃ እኔ ስስፈለስ ትለኝ። አሁን ቀጣይ ደግሞ እናስወጣሻለን። ኢየሱስ እያመለከ የወለደች ልጅ ሆነ ያስመሰለችው አንተ አሸሸለባቸው አንተ እኮ ተንጫጫች በቃ እንደለመሽ ከሰለሽ ትማሪ የሚሻለው እኔ ተሻሽለሻል ብዬ ነው ያስገባሁሽ። ከስር ታብታብ እያረሽ መማሩ ነው የሚቀልሽ። ቤቢ ናክስት ቤት እንሂድ አይነት ነገር ነው ንግግር እኮ። እኔ በጣም ሙስሊሞች ኧረ በስመ አብ ጭንቅላታችሁን ግን አይሰራም ማለት ነው። እና ፉአድ እንዴት ነው? ፉአድ እንኳን ደህና መጣ። ሁለት ፉአድ አሉ። እንኳን ደህና ቆየኝ። ሰላም ነው ይመስገን። እንዴት ነው? አልሐምዱሊላህ መልካም።
ሴጣን ጠላትህ ነው? ጥያቄ አለኝ መጀመሪያ። ሴጣን ጠላትህ ነው ወይ? ኧረ እኔ ልጠይቅ፣ እኔ ጥያቄ አለኝ። እሺ ቶፒኩ ላይ ግባ። ቅድሚያ ቶፒኩ ላይ ግባ እኮ እኔ መጠየቅ ፈልጌ ነው የገባሁት። ሴጣን ጠላትህ ነው? ጠላት አይደለም። እሱን አይደለም፣ እኔ ጥያቄ ነው። ኦኬ ጥያቄ በኋላ ላይ እሺ። ሀፊ መሐመድ እንኳን እፎይ ሰላም፣ እንኳን ሰላም ቆያችሁ። እንዴት ናችሁ? ይመስገኑ። ጥያቄ ነበረኝ። ርዕሱን ሰምተዋል? ስለ ርዕሱ ሳይሆን የራሴን ጥያቄ ልጠይቅህና ትጠይቀኛለህ። ርዕሱን ቅድሚያ ሄድበት። ርዕሱን ለአንተ ቶፒኩን ወደዛ በለውና ማለት ነው። እኔ የምጠይቀውን ትመልስልኛለህ። ኦኬ ቁርአን ነው እያወራን ያለነው። ቁርአን ነው ወደዛ አድርጉት፣ ዞር በሉት፣ ዞር አድርጉት የምትለው? ኧረ እሱን አላልኩም። ስለዚህ ከእናንተ የምንማረው ምንድን ነው? ቆይ ከእናንተ የምንማረው እኛ ምንድን ነው? እኛ ቁርአን ሐሰተኛ መሆኑን እስልምና ሐሰተኛ መሆኑንና ኧረ በፍጹም ሐሰተኛ ነው የሚል የተጣፋለ ለምሳሌ ደምሳሽ ሐሰተኛ ነው ለማለት መጽሐፉ ላይ ሐሰተኛ ነብይ ነኝ ብሏል አላለም? የእስልምና ጭንቅላት እንዲህ ነው። ኧረ አይደለም። እፎይ ስማኝ፣ ኢየሱስ እኔ ጌታ ነው ያለበት ካልቀጠል ሶሪ በጣም እንግዲህ እንዲህም አለ። ቅድም የሆነ ኡስታዝ ትዝ ብሎኝ ነው የኢየሱስ ተሰቅያለሁ ያለበትን ማስረጃ አምጥቷል። ከራሱ አንደበት ተሰቅያለሁ ብሎ ማለት የተናገረበት ይሄማ ማቴዎስ የተናገረው ነው። ከባድ ነውና በዛ ላይ እጆቼን የተወጉትን የተቸነከሩትን እዩ፣ ጎኔቼን እዩ የተወጉትን ብሎ አሳይቶ እሰቀላለሁ ብሎ ተናግሮ እሰቀላለሁ ተሰቅያለሁ ብሏል። ከባድ ነው። ቀላል ነው። ቃል በቃል አልተሰቀልኩም ብሏል ቁርአን ላይ ራሱ ቃል በቃል እኔ ኢየሱስ አልተሰቀልኩም ብሏል። አይ አላህ ተናግሯል። እኛ ጋር ራሱ እሰቀላለሁ አለ። ከተሰቀለ በኋላ ደግሞ ይሄው የተወጋሁት ይሄው የተቸነከርኩበት አለ። ሙስሊም ከሆናችሁ ለነገሩ አይገባችሁም። ቀጥል። ክርስቲያን ቶፒኩ ላይ ሀፍሳ ቢንት ዑመር አለሽ? ሀፍሳ ኦኬ፣ ወደ እንትን እንበለውና ስለዚህ በእስልምና ሞት ራሱ ምንድን ነው? ሞት ለምንድን ነው የተፈጠረው? ዘላለማዊነት መቼ ነው የሚመጣው? ዘላለማዊነትስ እንዴት ነው የሚገኘው? እኛ ሞት ተሽሮልናል። ሞት የተፈጠረ አይደለም። ሞት የተፈጠረ ባለመሆኑ ምክንያት ሞት በበደላችን በመምጣቱ ምክንያት ሞት በሞት ተሽሯል ማለት ነው። የእግዚአብሔር ልጅ ሞትን ደምስሶታል፣ ሞትን አፍርሶታል። ሰው እንደዛ ከሆነ ሎክ ሞት በሞት እኛ ጋር ተሽሯል። እነሱ ጋር ግን ለምንድን ነው ታዲያ አዳም እና ገነት ውሽዝ ቁማር ነው የሚሆነው? ቅድም እንዳለን አይ በቃ ዝም ብሎ እንዲቆይና ሴጣን እንዲያሳስተው እንዲያስወጣው ነው ያደረገው የሚለው ቁማር ነው የሚሆነው። ቁማር ይሆናል ማለት ነው። ሰው ዘላለማዊነትስ መቼ ነው የሚመጣው? በእስልምና ኢተርኒቲ። እኛ ዘላለማዊነትን ምንድነው የሚረብሽ ድምፅ አለ። ኦኬ፣ ዘላለማዊነትን እንዴት ነው የሚያገኙት? በእስልምና እንዴት ነው የሚገኘው? እንዴት ነው የሚመጣው? በምንድን ነው የሚገኘው? ከገነት መውጣት ዘላለማዊነትን ማጣት ነው። ወደ ገነት መግባት ዘላለማዊነትን ማግኘት ነው።
ወይንስ ሌላ ሚንስ ያስፈልጋል? ዘላለማዊነትን ለማግኘት ኢተርኒቲን ለማግኘት ሕያውነትን ለማግኘት ኤግዛክት ወርድ ፋላሲ እንጠቀማለን ከአሁን በኋላ እነሱ ስለሚጠቀሙ። ለምሳሌ ዮሐንስ ወንጌል ምዕራፍ 11 አንድ ክፍል ክርስቲያን ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ስለዚህ የሚሞት ከሞተ በኋላ ሕያው ይሆናል፣ ሕያው የሆነም አይሞትም። ስለዚህ ዘላለማዊነት ይመጣል ማለት ነው። ዘላለማዊነት በእንደዚህ አይነት መልኩ ይሰጣቸዋል። በእስልምና ዘላለማዊነት ከሞቱ በኋላ አይሞቱም፣ ዘላለም ይሆናሉ በእኔ የሚያምን ብሎ ክርስትናው ወይንም ደግሞ ኢየሱስ እንደዚህ ቻሌንጅ አድርጓል። በእስልምናው ቻሌንጅ የምናደርጋችሁ ሞት በምንድን ነው የሚገደለው? ሞት በምንድን ነው የሚገደለው? ዘላለማዊነት በምንድን ነው የሚመጣው? እንዳላችሁት ሞት ራሱ የሚሞትለት ወይንም የሚገድለው አካል በዛ ምክንያት ዘላለማዊ ነው ይላል ወይ? ሞት በሞት ስለሚገደል ማለት ነው። ቃል በቃል ተናግሯል ወይ እንደዛ ብሎ ነው? 2% ሆነው ነው የሚያወሩት። 2 ሆነው ነው የሚያወሩት። አንድ ሆነው ሁለት ወይንስ አንድ ሆነው ክርስቶስ ሞትን በራሱ ገደለው ማለት ነው። ኦኬ ቀጥል ክርስቲያን። ያ ምንድነው እንግዲህ ፎይ መጀመሪያ አንስተዋል። በእርግጥ አንተ ጥሩ አድርገህ ሙስሊሞች ሞት የተፈጠረ ነገር ነው፣ ስለዚህ ለሰው ልጆች የተደነገገ ግዴታ ነው ብለው ያምናሉ። ከተፈጠሩ ነገሮች አንዱ ሞት ነው ብለው ስለሚያምኑ አሁን የኛ ጥያቄ ሞት ራሱ ምንድን ነው የሚለውን ነገር እንድትመልሱልን እንፈልጋለን። ምክንያቱም አደም ከገነት ባይወጣ የአላህን ሕግ ቢጠብቅ ኖሮ ሞት ደግሞ ግዴታ ከሆነ ኖሮ እዛው ገነት ውስጥስ ይሞት ነበር ወይ? ስለዚህ እንደ እስልምናም ራሱ ሞት ካለ ትንሣኤ ህይወት እንዳለም ይናገራል። ስለዚህ እዛው ገነት ውስጥ ሞተው እዛው ገነት ውስጥ ትንሣኤ ህይወት የሚኖረው ከዛ በኋላ ነበር ወይ? እዛው ገነት ውስጥ ማለት ነው። ሞት ተፈጥሯዊ ከሆነ አደም ደግሞ ያለህን ትእዛዝ ጠብቆ ቆይቶ ከነበረ እዛው ገነት ውስጥ ይሞት ነበረ። ይህን ቻሌንጅ አድርጉ እስኪ ሙስሊሞች። እንደዛ ከሆነ ደግሞ ምንድነው ያስፈለገው? ካዳ ከገነት ምንድነው የማረው? እሺ ምንድነው ማለት ምሬዋለሁ ይላል አይደል? ምንድነው የተማረው? አዳም ምንድነው የተማረው? ማለት ቻሌንጅ ያደረገው ነገር አለ፣ ይደርስብሃል ተብሎ የተነገረው ገነት ስለመግባት ስላለመግባት አይደለም። ከአንድ ነገር ውጪ ምንድን ከገነት ያስወጣሃል? ትራባለህ፣ ትጠማለህ፣ ትታረዛለህ፣ ትታመማለህ፣ ትኩሳት አይነካሃል ነው። እነኚህ ሁሉ አልነኩትም ወይ? አዳም ተገነት አልወጣም ወይ? ተገነት ከወጣ ምንድን ነው ጸጸቱን የተቀበለው? ካለ ኦልሬዲ እኮ አስወጥቶታል። ተገነት ካስወጣው ምንድን ነው እሱ? ተገነት ኦልሬዲ አስወጥቶታል። አብዱልማጂድ ስቲል አሁን ገነት ነው ያሉት? ገነት ነው አሁንስ ያሉት? አዳም ገነት ነው ያለው? እንደዛ አንዳንድ ደግሞ መሐመድ የተናገረው አለ። ነቢያቶች አይበሰብሱም ሬሳቸውም ጸሎትም ያደርጋሉ ብሏል። በመቃብር ውስጥ ነው ያለው ማለት ነው አዳም። እንደገና ሰማይ ላይ ደግሞ እንዳገኘው ይናገራል። አዳም የት ነው ያለው? ገነት ላይ፣ ሰማይ ላይ፣ መቃብር ውስጥ። ገነትንስ መቼ ነው የሚያገኘው? ቡራ ላይኖችም አሉ ይላሉ ኮሜንት ላይ። ኮምፕሊኬትድ ነው ባይዞ። ያ ኢቨን እነሱ ፍጥረት ደግሞ ይጠፋሉ። ኦኬ ፍጥረትን ያጠፋና እንደገና እንትን የሚልበት የሚፎክርበት ቀን ላይ የዛ ዕለት አይጠፋሉ አይጠፉም? ቡራ ላይኖች ራሱ ገነትን ደግሞ በአዲስ ፍጡር ነው የሚሞላት። ገሃነምን ደግሞ በእግሩ ነው የሚሞላት።
እዚህ ጋር ደግሞ የሚነሱ ሌሎች አርጉመንቶች አሉ ማለት ነው። በውሸት ባትቀደድ ምን አለበት? ምን ሆነ ውሸት? በማን ነው የሚሞላው? ማንኛው ጋር ነህ? ባለ ሀገር ስንት እግር አለው? ስንት እግር አለው? እኔ አልቆጠርኩትም። አንተ ከቆጠርከው ንገረኝ። ምን አይነት እግር አለው? እኔ አላየሁትም። አንተ ካየው ንገረኝ። አቡ መርየም ለምን አስወጣው? አቡ መርየም ለምን አስወጣው? ማን ነው አቡ መርየም? ቀደም ገብቶ የነበረው ምንድን ነው? ከየት ወዴት ነው የሚሄደው? ስላልጋጋ ጠየቀኝ። ስላልጋጋ ሲሞክር አስወጣው እኮ። ኧረ ወይኔ ምን ይሻለኛል ነው ተወው። በእናትህ ደባልቄ ወንክ እኮ ደባለህ እኮ ግራ አጋባኝ። እኔ እኮ ደስ ትለኛል። ስለምትወዱኝ ደስ ይለኛል እኮ እኔ። ትወዱኛላችሁ ግና አብዱል መጂድ ትወዱኛላችሁ። አንተን ለረመዳን ሳምቡሳ ይጋብዙሃል ዘንድሮ ብዬ አስባለሁ። የሰው ልጅ ሆኖ ፍቅር እስካለ ድረስ አንጠላህም። ረመዳን ሲመጣ በተለይ ይወደዋል። አይ እኔ ኦዲየንሱ ሙስሊሞች እኮ ናቸው። እኔ ኦዲየንሶች እኮ ሙስሊሞች ናቸው። እኔ ቴክስት የሚጽፉልኝ ከክርስቲያኑ ባላልነሰ ሙስሊሞች ናቸው። እሺ ታርጌት ንገረኝና አልመልስልህ። ፖለቲካ እንደማልሰራባቸው ቅን እንደሆንኩ የዋህ እንደሆንኩ ያውቃሉ። ባለጌዎች ሲገቡ ነው እንጂ የምባልገው ለጨዋ ሰው ጨዋ እንደሆንኩ ያውቃሉ። እሱን ማንነትህ ታውቀዋለህ። ለጨዋ ጨዋ እንደሆንኩ አይ አብዱ መጂድ በደምብ ዝም ብለህ ታዘብ። እንደ እኔ ቤት ፍሪደም የምታገኝበት፣ እንደ እኔ ቤት ነፃነት የምታወራበት፣ አሳያለሁ ፈልጣለሁ ነው እንድ ከሆንክ ሆና የማይባልበት ቤት፣ በነፃነት የምታወራበት ቤት ነው። እናንተ ጋር ሄድና ው ቀብራለሁ እንደዚህ ያደርጋለሁ ፈልጣለሁ ና አንተ ምንም አታውቅም ምናምን አይደለም። እኔ ገባ ዲስ ማች አንብልኝ ያን የገቡትን ያቸው እነሱ ናቸው እኔን አታውቅም የሚሉት እንጂ እኔ አላቸው ስርዓት ለዚህ ነው ሙስሊሞቹ የሚወዱኝም ቴክስት የሚያደርጉልኝም የተባልነውና አንተ ጋር መተን ያየነው ተቃራኒ ነው ይላሉ ሁሉ። እርግጠኛ ነኝ አንተ ራስህ ፎሎ አድርገኸኛል አይደል? ቼክ ላድርግ እስኪ። ፎሎ አድርገኸኛል እንጂ አሁን አጥፋለሁ ያለው ችግር የለውም። ኖ እንድታጠፋው ሳይሆን አብዛኞቹ ነገርኩህ እኮ ገና መዝሙር ስከፍት እኮ አትሊስት ከመቶ ውስጥ 100 ወዲያውኑ ነው እንትኑ የሚሞላው 50-60% ወዲያውኑ። እባክህ መልስልኝ ብቻ ማለትም እውነታዊ አይደለም ጠይቅህ። መልስልኝ እስኪ። ምንድን ነው እሱ? እህት የለኝም ልጅ የለኝም አልደረልህም። ዓላማህ ምንድን ነው? ታርጌት ዓላማ አንተን ከጨለማ ማውጣት። እኔን አንተ መች ብርሃን ውስጥ ገብተህ ነው? ሲጀመርም ላይ ብርሃን ውስጥ እኮ ነኝ ያለሁት ወንድሜ። ብርሃን ውስጥ ነኝ እኮ። ብርሃን ውስጥ ያለኸው እምነት ባህልና ወግ ቢኖርህ ሰየው ነው። እናጠፋሁት የምን የብርሃን ልጅ ሆኜ ብርሃን ውስጥ ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ነው። ደግሞም ኢየሱስን የዓለም ብርሃን ነኝ፣ የሚከተለኝ ሁሉ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገረ። ስለዚህ የኢየሱስ ተከታይ ስሜታችን ጋር የሄደውን ጥቅስ እያመጣህ ከኛ ከቁርአንም ለአንተም ይመችን አገባቡ ምን ሳትረዳው እያመጣ ብታጣቅስ ትርጉማለሁ። አገባቡን አሰረዳኛ። እሺ አንተ አይደለም መጀመሪያ አንተ እምነት አለ ወይ? እንዴት ሳትመጣ እሱን መልስልኝ። አብዱል መጂድ እንወደሃለን ነገር ግን ከስር ሆነ ታብታብ እያደረግ ለጊዜው ተማር ወንድሜ አብዱል መጂድ። ሰማ ሆይ ማይሰማ ከሆነ ከስር ትሆንና ታብታብ ታደርጋለህ። አይሻልም? ኢየሱስ ፈጣሪ እግዚአብሔር ፈጣሪ
አብዱል መጂድ እኔስ ቀጥል። ክርስቲያን ቶፒኩ ላይ ወገቤን እያመመኝ ነው። አቁድ አቀማመጥ ላይ የተቀመጡት ዛሬ አይነፋም። ምንድነው አይነፋም ዛሬ? እኔስ ቀጥል ክርስቲያን። ያ ነገረ ድህነት ጉዳይ እስልምና በጣም ከባድ ነው። ገና እኛ ያነሳንላችሁ አሁን የመጀመሪያውን ገና አደምና ሐዋ ከተፈጠሩ ከዛ ገነት ውስጥ ካስገባቸው ከዛ በኋላ ሰይጣን ካሳሳታቸው ከዛ በኋላ ወደ ምድር ካወረዳቸው በኋላ ያለውን ነው የነገርናችሁ። እንዴት እንደሚድኑ የሚድኑበት መንገድ እንዴት እንደሆነ ሞት እነሱ ጋር ዘላለማዊነቱን የሚያጣው እንዴት እንደሆነ ህያው የሚሆኑት እንዴት እንደሆነ እሱ ደግሞ በራሱን የቻለ እጅግ በጣም ኮምፕሊኬትድ የሆኑ ሀሳቦች አሉት። እኛ ሞትን ራሱ ክርስቶስ ኢየሱስ በሞት ሽሮታል። ምክንያቱም በሞት ላይ ስልጣን ያለውን እሱ በሞት እንዲሽር እንዲሁ በስጋና በደም ተካፈለ ብሎ የዕብራውያን ጸሐፊ ምዕራፍ 2 ቁጥር 14 እና 15 ላይ በግልጽ ይናገራል። ስለዚህ አስቀድሞ በአዳምና ሔዋን በሰሩት ኃጢአት ምክንያት ማለት ነው ሞት ወደ ሰው ልጆች ሁሉ ገብቶ ነበረ፣ ሮሜ ምዕራፍ 5 ላይ እንደሚናገረው ማለት ነው። ስለዚህ ያንን ሞት ደግሞ ክርስቶስ ኢየሱስ አጥፍቶታል ብለን እናምናለን እኛ። እሱ በስጋና በደም የተካፈለው ሞት በሰው በኩል መጣ፣ ህያውነትም ደግሞ በሰው በኩል መምጣት ስላለበት ክርስቶስ ሰው የሆነበት ምክንያት አንዱ በዛ ስለሆነ ማለት ነው። በእስልምና ግን የሙስሊሞችን ሞት የሚያጠፋው ህያውነቱን የሚያጠፋው በግ ነው ብለው ያምናሉ። ነጭና ጥቁር የተቀባ በግ ያጠፋዋል ብለው ያምናሉ። አይታችኋል። ለሙስሊሞች ሞት ለመጣባቸው ሞት በራሱ በግ ሆኖ ይመጣል። ቢጫ ጥቁርና ነጭ በግ ሆኖ ሞት ይመጣልና ይታረዳል። ገና ያኔ ነው ገና ዘላለማዊነት የሚያገኙት። ማስረጃ አንተ ክርስቲያን፣ አንተ ለምለው የምቀጥፍበት አለማስረጃ ነው የምታወራው። አንተ ወራዳ ውሸታም፣ ቅጥፈት ይበቃል። አንተ ውሸታም፣ መረጃ አውጣለት። ሞት እንደሚታረድ አታውቅም? ገና ለእኛ የእኛማ ታረደልን። ክርስቶስ ለእኛ ቤዛ ሆነልን፣ ህይወቱን አሳልፎ እኛ ያለምን ኃጢአት የሚያስወግደው ያለምን ኃጢአት የሚያስወግደው እሱ ዘላለማዊነትን ሰጠን። ሞቱን በሞቱ መሞት የሚያስፈልገው አዳምጥ፣ የአንተን ወንጀል ለማጠብ አዳምጥሽ ፈጣሪ ከሆነ ለምን አስፈለገው ታዲያ? እኮ አዳምጣ። ወንጀል ስለምን ተጠየቀ? መልካም ቤዛ ሆነን ካሳ ካሰን። ካሳ ለመካስ ለምን እንደዚህ ያደረገ ከሆነ ምክንያቱም ሞት በሞት መሻር ስላለበት፣ ያንን ደግሞ የሰው ልጅ መክፈል ስላልቻለ ሊያድን አይችልም። አይችልም መች ወጣኝ እኔ ግን የተላለፈ ፍርድ ስለነበረ የግዴታ ምን መሆን ነበረበት? ያ ፍርዱ መፈጸም ስለነበረበት ሮሜ ምዕራፍ 5 እና ሮሜ ምዕራፍ 6 አንብብ። ክርስቲያን ወደ አማርኛ ቀይሮስ። ስለዚህ በደንብ አስተውል ወንድማችን። ስለዚህ ሞት ፍርድ ስለተፈረደብን ትክክለኛ ያንን ፍርድ ካሳ ያስፈልግ ነበር። ካሳ መሆን የሚችል ደግሞ ስላልተገኘ ራሱ እግዚአብሔር ክንዱን ላከ፣ እግዚአብሔር እጁን ላከ፣ እግዚአብሔር ልጁን ላከ፣ በስጋ ተገለጠ። እርሱም ስለኛ ቤዛ ሆኖ ሞትን በሞቱ ደመሰሰ። እሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ። እናንተ ጋር ግን ሞት በበግ መልክ ይመጣና ለአንተ ሞት የሚሻረው ታርዶ ገና አልታረደም። ያው ተከፍቷል። ሙስሊሞች ላንብብላቸው እስኪ ፎይ። ምናልባት እኛ ቤት ከየት ለቃቅመህ እንደምታመጣ ነው የሚገርመኝ። እነዚህ ቡሃሪ ራሱ ለቃቅሞ ነው የጻፋቸው። በአረብኛ እየጻፍክ ነው ራስህ? አረብኛም እየጻፍኩ ነው፣ እንግሊዝኛውንም እየጻፍኩ ነው። አያስተምሯችሁም እኮ ለዛ ነው አብዱል መጂድዬ፣ አያስተምሯችሁም። መጽሐፍ ቅዱስ ላይ ማንቦጫረቅ ያለ ትርጓሜ ያለ አውድ ወደ አማርኛ ቀየርላ። ክርስቲያን ለፏል። መጽሐፍ ቅዱስ ላይ እንደ ማንቦጫረቅ የራሳችሁን ስለማያስተምሯችሁ ነው። እኔ ሁሌም መታችሁ እንደምትሉት አታውቁትም። በቃ የእኛ ጥፋት አይደለም ማለት ነው። ዘላለማዊነት እንዴት እንደምታገኙ እንኳን ካላስተማሯችሁ ካልነገሯችሁ በጣም ከባድ ነው።
ዘላለማዊነት እኛ ጋር መጽሐፍ ቅዱስን እዛ ጋር አበበ ሚል ካለ እዛ ጋር አበበና አበበ ተመሳሳይ ፊደል ነው። አበበ ማለት አበበ ነው፣ ተመሳሳይ ነው። እዛ ጋር አበበ በላ ሚል አለ፣ እዛ ጋር ጫላ በላ ሚል አለ። በላና በላ በላ ተመሳሳይ ነው። እንዲህ ማገናኘት የስቱፒዲቲ መጠን ከፍ ሲል ነው። የሆነ ቃል እዛ ጋር ተተገኘች እዛ ጋር ካለው ጋር ይመሳሰላል። እዛ ጋር ሄደ ተተባለ እዛ ጋር ሄደ የሚል ቃል አለ። ትልቅ አርጉመንት ሰራ። ይሄ እስልምና ጭንቅላት የሙስሊሞች ጭንቅላት ነው። ለምሳሌ አላህ ሳቀ ሚል አለ፣ እዛ ጋር ሳቀ ሚል ሰንበዲና መጣና ይኸው ሳቀ ይላል። ስለዚህ አላህ የሚስቀው እንደ ሰው ነው ብዬ አርጉመንት እንደመስራት ነው። አላህ ሮጠ ሚል አለ፣ ይሮጣል ሚል አለ። ኦኬ እዛ ጋር የሚሮጣል ሚል ሰው ካመጣው በኋላ አላህ የሚሮጠው ይኸው ቃላቱ ተመሳሳይ ነው የተጠቀሰው፣ ስለዚህ አላህም ከሌ ነው የሚሮጠው ብሎ ኢዴት የሆነ አርጉመንት መስራት ማለት ነው። የእናንተ ኡስታዞች ትርጓሜ አያውቁም፣ አንድምታ አያውቁም። በራሳቸው ምን ማድረግ ነው? ትርጓሜ ካመጡ ደግሞ የፕሮቴስታንትና ወይም ደግሞ ስኮላር ብለው የሚጠቅሷቸው ሁሉ ከቤተክርስቲያን ውጭ የሆኑ እኛን የማይመለከቱ ናቸው። የራሳችሁን ስኮላሮች ደግሞ የሚክዱ ናቸው። ኤኒዌይስ ትርጉም እናሳያቸው። ትርጓሜውን አሳየው። አረብኛው አለላቸው። አረብኛውን እያነበቡ መተርጎም ስለሚችሉ ማለት ነው። ስለዚህ ሀዲሱን የያዙ ሙስሊሞች በሙሉ ሁላችሁም መረጃ የምትጠይቁ ማለት ነው። እኛ ያለ መረጃ ስለማናወራ ይሄንን ሳሂህ አልቡኻሪ 4700 ጥያቄ ጠይቅና መሰረታዊ የሆነ ጥያቄ እንጠይቅህ። ሞት ዘላለማዊነት በእስልምና አስፈላጊ አይደለም። ምንም ተራ ነገር ነው። እናንተ የሚያሳስባችሁ ምንድነው? ብቻ እዛች ገነት ሄዳችሁ የምታገኟት ሁራ ላይም ብቻ ነች። ሌላው እንዴት ነው ህያው መሆኑ ምናምን የሚለው አያሳስባችሁም። ሁራ ላይኖች ጀነት ይዘፍኑልናል፣ እነሱን እናገኛለን ብቻ ነው የሚያሳስባችሁ ነው። ሌላው እንዴት ነው ህያው ምን ሆነው እንዴት ነው ከሞት ምን ተርፈው የሚለው ምን እናገባችሁ፣ አያስጨንቃችሁ። ይሄን ያው ላንብብላችሁ። አቡ ሰዒድ አልኩድሪ እንደተረከው ይላል ያላቸው ሜሴንጀር ያላ መልእክተኛ እንደተናገረው ኦኬ ይታያል። አፍሪ ፎከስ እሺ ኦኬ አቡ ሰዒድ አልኩድሪ እንደተረከው ይላል ያላ መልእክተኛ እንዲህ አለ on the day of resurrection ኦኬ እንዴ አንተ ቆይ ሚውት አድርገው ቮይስ ታክ እያደረገብኝ ስለሆነ ስልኬ ሚውት አድርግልኝ አንዴ። የአላህ መልእክተኛ እንደዚህ አለ on the day of resurrection days will brought forward the shape of black and white ram ይኸው ጥርት ያለ ነው። በቂያማ ቀን ሞት በነጭና ጥቁር በግ ተመስሎ ወደፊት ይመጣል ይላል። አማርኛ ለምንድን ነው ማትቀይረው ነው ጥያቄ። ለምን እኔ ሐዲሶቻችሁን ወደ አማርኛ አስተርጉሙ። እኛ የምታስተርጉሙ ከሆነ ይኸውልህ ሐዲሶቻችሁን ወደ አማርኛ አስተርጉሙ። እኛ ስለናንተ አይመለከተንም ማለት ነው። ግዴታ በርደን የለብንም። አረብኛ አለ፣ እንግሊዝኛ ትራንስሌት አለ። ከዛ በኋላ እንግሊዝኛው ኖርማል ነው፣ ችግር የለውም። እሱ እኔ እከታተላለሁ። ኦኬ እሺ ቴንክ ዩ። ትንሽ እንትን ብዥታ እኔ ጋር አንተ ጋር አላውቅም። ኦኬ እሺ ሜቢ ስልክ ስታክ እያደረገብኝ ስለሆነ ነው። ሶሪ በጣም እንግዲህ ምንም ማድረግ አልችልም። አይታያል። እሺ ይታያል። እንግሊዝኛ የተከታተልኩ። ኦኬ እሺ ተከታተለኝ አንተ። አቡ ሰዒድ አልኩድሪ እንደተረከው ያለ መልእክተኛ እንደዚህ አለ on the day of resurrection days will be brought forward in the shape of a black and white ram በቂያማ ቀን ሞት በጥቁርና ነጭ በግ ተመስሎ ወደ ለፊት ይመጣል ይላል። ሞት then a caller maker will call ከዛ በኋላ ጠሪ እንደዚህ ብሎ ይጣራል o people of paradise እናንተ የጀነት ሰዎች ወይ thereupon they will stretch their necks and look carefully ከዛ በኋላ አንገታቸውን በመለጠጥ ወይም ደግሞ ቀና በማድረግ በጥንቃቄ ይመለከታሉ ይላል ሲጠሩ። the caller will say ጠሪውም እንደዚህ ይላቸዋል do you know this ይሄንን ታውቁታላችሁን ብሎ ይጠይቃቸዋል። ምኑን? በጉን ማለት ነው። they will say yes this is the days አዎ እናውቀዋለን እሱ እኮ ሞት ነው ብለው የጀነት ሰዎች ይመልሳሉ። by then all of them will have seen it ከዛ በኋላ ሁሉም ይመለከቱታል። then it will be announced again ከዛ በኋላ እንደገና ጠሪው እንደዚህ ብሎ ይጣራል ማለት ነው o people of hell እናንተ የጀሃነም ሰዎች ሆይ they will stretch their necks and look carefully ከዛ በኋላ አንገታቸውን ቀና በማድረግ በጥንቃቄ ይመለከታሉ። the caller will say ጠሪውም እንደዚህ ብሎ ይጠይቃቸዋል do you know this ይሄንን ታውቁታላችሁን ብሎ ሲጠይቃቸው they will say yes this is this አዎ እናውቀዋለን ይሄ ሞት ነው ብለው የጀሃነም ሰዎችም ይመልሳሉ። and by then all of them will have seen it ከዛ በኋላ ሁሉም የጀሃነም ሰዎች በሙሉ ማለት ነው ይመለከቱታል። then it is that ram
will be slaughtered and the caller will say ከዛ በኋላ ያ በጉ ይታረዳል። ጠሪውም እንደዚህ ይላቸዋል ኦ people of paradise እናንተ የገነት ሰዎች ሆይ eternity for you and no days ኦ people of hell ከዛ በኋላ ምን ይላቸዋል የጀሃነም ሰዎች ሆይ እናንተ ዘላለማዊ ሁኑ ከዚህ በኋላ አትሞቱም ይላቸዋል። eternity for you and no days ለጀሃነም ሰዎች ዘላለማዊ ትሆናላችሁ ከዚህ በኋላ አትሞቱም ብሎ ይናገራቸዋል ይላል። ከዛ በኋላ ሙሐመድ ይህንን ከተናገረ በኋላ ሱራ 19:39ን ቀራላቸው ይላል። ስለዚህ በጉ ከታረደ በኋላ ነው ሙስሊሞች ህያው የሚሆኑት ገነት ያሉትም በህይወት ህያው የሚሆኑት የማይሞቱት ከዛ በኋላ መቼ ነው? በጉ ከታረደ በኋላ። ኢማጂን ተራ በግ ታርዶ ነው ህያውነት የሚያገኙት ማለት ነው። ኦኬ ኢተርኒቲ ከዚህ በኋላ ነው የሚሆነው ማለት ነው። ሞት በበግ መልክ መጥቶ እሱ ታርዶ ማለት ነው። እኔስ መንሱር እንዴት ነህ? ሰላም ነው። መስገን ነው። ዘላለማዊነት መቼ ነው የሚገኘው? ዘላለማዊነት መቼ ነው የሚገኘው ማለት? ዘላለማዊነት እስልምና መቼ ነው? ኢተርኒቲ እኔ እሱ ጋር አልደረስኩም። ንገረኝ ብራዘር፣ እኔ የደረስኩበት አንተ ምን አይነት እምነት ነው የምታምነው? ጴንጤ ነህ አይደለ? ጴንጤ ነህ? ተዋላ ያስተጋባለህ ድምጽ ፏድ እንኳን ደህና መጣህ። ፏድ ቴሌግራም ቼክ አይቼዋለሁ። የራስን እምነት የምታከብረው ከሆነ የሰው እምነት ለምን ታቋሻለህ? እንትና ብዙ ጊዜ እምነት ስትሳደብ ብቻ ነው ብዙ ጊዜ መመለከተህ። ያንተ አምላክ ማን ነው? ኢየሱስ ክርስቶስ ነው አይደለ? በቃ በኋላ የሚረብሽ ድምፅ አለ። የሚረብሽ አለ። እሺ አንድ ሚዩት አድርግ። ፏድ ቀጥል። በእናትህ ላስወጣ ነው። እኔ የመደናቆር አልፈልግም። ፏድ ቀጥል። አስወጣኛ እናት ቡሽቲ ማላ እጭ ምን ይሄንን ለማለት ነው የመጣው? አይ ምን ያለ መሰለህ፣ እኔ አሁን ትንሽ አንዳንዴ ግርም የሚለኝ ይህ ማለት የሆነ ንጽጽር ሳስብ የተሻለ ወይም ተደብቋል የምለው ነገር ለምሳሌ በኡስታዞች በእኛ ማለት ነው አለ ብዬ ማስበውን ሊጋለጥ እፈልጋለሁ የምለውን ከአንተ ለማወቅ ስመጣ አንተ ደግሞ እኔን ለመቀበል የምትችለው ወይም ስታከብረኝ አክብረኝ መልሰ ለምሳሌ ያመንኩት ቁርአኑ የምወደውን የምወደዋቸው ምን ብሎ እንደተሳደበ እስቲ እሱ ያለውን ስድብ እስቲ ድገመው እስቲ። እኔ የተሳደብኩ እንደሆነ ፏድ እኔን ልከሰኝ ነው? እኔን ጥፋተኛ ልታደርግ አይደለም፣ እየከሰስኩ አይደለም። አሁን ይኸው እንግዲህ ከስር ያላችሁ ውድ ሙስሊሞች ወንድሞቼ ፏድ እኔን ይከሳል። ምን ብሎ ተሳድቦ እንደወጣ ሰምታችኋል። ስድቡም ለመድገም እንኳን የሚቀፍ ማለት ነው። ፏድ እኔን ነው ቪክቲም እያደረገ ያለው። ኦልዌይስ ሙስሊሞች እንደዚህ ናቸው። በቃ ራሳቸው ገርፋችሁ ራሳችሁ እኛኑ በዳይ ማለት ነው። ኧረ ተው ተው ተው፣ ኧረ ተው ተው ተው። እዚህ ጋር ይቅርታ አድርጉኝ። አሁን እሱ የለበሰው ኬፕ አይደለም ብትባል ትላለህ። አንተ ቤት ነው የመጣሁት ፊት ለፊት እያየውና የምታውቀው ነገር እየነገርከኝ ያለው እንደዚህ ብንጠይቅ ምትላለህ። አንቀጾች እየነገርከኝ ነው። ልክ ነው ልክ አይደለም ለማወቅ ከሰማሁ በኋላ ነው። አሁን እዚህ ጋር እየሰማሁ ነው የነገርከኝ አንቀጾች ወስጄ አሁን ማየት አልችልም። እየጻፍኩ ነው እየተከታተልኩ ያለሁት ነገር ግን ተከታተላ ታዳኘን እኮ ተሳደብክ አልከኝ እኮ እኮ ያለውም የተሳደብኩት የወጣው ልጅ እኮ የተሳደበው ፏድ ምን አድርገው የምትለኝ? ምን አድርገው የምትለኝ? ፏድ እከታተላለሁ ግን ትሪት ብታረግ ለምሳሌ አሁን አንተ እኮ ምን አደረግኩት ነው? አሁን ምን አደረግኩት? እሺ እስቲ እንደዚህ ብለህ አጠፋህና እንደዚህ ሰደበ በለኝሽ ላይምሮ እውነተኝነት ዳኝነት ካለ አልችልም። ስሜቱን አሁን የእሱ ስሜት ከኔ ስሜት ማነጻጸር እኔ አይመለከተኝም። እሱ ተናደደ ማለት እኔ ተናደድኩ አይደለም።
እሱ ተሳደበ ማለት እኮ አሁን የእሱን ጥፋት እኮ ከበር እያደረግክ ነው። ሙስሊሞች ይፈርዱብሃል። ከስር ያሉ ሙስሊሞች ይፈርዱብሃል። አያ ለይሉንታ እንኳን ተገዢ አይደለህም። ለአይምሮት ተገዢ ሳትሆን ስቲል እኔን ቪክቲም እያደረግክ ነው። እኔን እየወቀስክ ነው። እኔን እየተቸነ ያዳምጠው መጀመሪያ እና ተሳድበ ወጣው ወንድምህ ነው እንጂ እኔ ምንም የተናገርኩ ነገር የለም። ለዚህ ነው እንደገባኸው ነው ያልኩት እኔ። በቃ ምን አልከኝ ፉአድ? ጥያቄ እኮ እየጠየቀህ ነው እንጂ ስለ ልጁ አይደለም። ሌላ ጥያቄ የራሱን የግሉን ጥያቄ እየጠየቀህ ነው። ምን የቀደመው ጥያቄ እኔ ጋር የሚቆራረጠው ሰማለሁ። ኦኬ የእሱ ነው የሚቆራረጠው። ኦኬ ምን ጥያቄ ሲጀመር ጥያቄም አልጠየቅንም እኮ ገና ቶፒኩንም እኮ አልነካነውም እና ለምን እንደተበሳችሁ አላውቅም። ተው እንጂ እንደበፊቱ ማድረግ ትችላላችሁ። አንዴ ተረጋጊያት። ምን ማድረግ ትችላላችሁ? አልገባችሁ? አብድሌ ቆይ ማዳመጥ ይቻላል እንጂ ስታወራ ሙስሊሞች አትበል። ማን ልበል? እሺ ሙስሊሞች ክርስቲያኖች ብዬ ብደመድም አግባባለሁ አሉ እኮ አልኩኝ እኮ ነጭዋ ሙስሊሞች ከከሰረ እኔ እኮ ደንፈቼ 1800 አለ 800 በትንሹ ሙስሊም ነው። እነሱን እየደበደም እኮ አይደለም እኮ እየደመደምክ ነው። ሙስሊሞች ይሳደባሉ ትበሳጫላችሁ እያልክ ነው። እሺ ታውቁት። ስለዚህ እኛም ክርስቲያኖች ብንል አንተን ለመንካት ፈልገን ሌላው ነው የምንነካው። አፉ በለኝ ይቅርታሽ። አንተን ለመሳደብ ብንፈልግ ሌላው ወንድሜ ነው ማስቀይመው። ይቅርታ አልኩኝ እኮ አብዱል መጂድ አትበል እባክህ። ሌላው እሺ ይቅርታ። ንጽጽር ምንድነው ነው ጥያቄ የሚፈጥርብኝ ብዙ ጊዜ ማለት ነው። ኦኬ የንጽጽር ዓላማና ንጽጽር ምንድነው ራሱ ማካሄድ ያለበት ስለማን ናቸው ነው። ኦኬ እኔ ስሰማ ለመጀመሪያ ጊዜ ነው እውነቱን ንገርና። ታው ትናንትና ነበር ካቸው ጥያቄዎችና የምታመጣቸው ነገሮች ሆት ሲያደርጉኝ ነው የገባሁት። ለዚህም በሰጠህ አይደለም። ነገር ግን በእኛ በትንሹ አቅማችን በምናውቀው ልንመልስ እና ምን ላገዛው ንጽጽር ምንድነው ነው ነገሮች እያዞርክ የምታመጣ ከሆነ ምን ነው ፋይዳ ያንተ ንጽጽር? አብዱል እስኪ አሁን ወደ ቶፒኩ እንሂድና አሁን ከቶፒኩ ውጪ ማንም ገብቶ ሊሰድብ ይችላል ወይ? ያ ማለት ደግሞ ሁሉም ሙስሊም አንድ ላይ እንትን ኮመን ሊያደርግ አይችልም። ገብቷል? ሶሪ አልኩኝ እኮ በቃ ደሱ እሺ ሶሪ አልኩኝ። እሳደባለሁ ተሳደብኩ ማለት ደግሞ የሁሉም ያካትታል ማለት አይ ሶሪ አልኩኝ። ደጋግሜ ተናግሬዋለሁ። የማይመስል ጥያቄና የማይሆን ጥያቄ ሙስሊሞች ለሞት እንዳይሞቱ ጥቁር በርድ በግ ያርዳሉ ምናምን ሲል እንደዚህ አይነት ጥያቄ ለሚጠይቃ ሲጀምር አይደለም ሙስሊም የሆነ ይቅርና ክርስቲያን እንኳን የሚያውቀው ጥያቄ ለሚጠይቃል። አብዱል መጂድ ሜቢ ሐዲሱን አውጡልኝ ነው የሚባለው። ኢተርኒቲ ምንድነው እሱ ያለው? ክርስቲያን ሐዲስ ደረጃዎቹ ታውቃቸዋለህ? እሱ ቡሃሪ ላይ ነው ያለው። እሱ እባክህ ቡሃሪ ላይ ያለው ይህ የተባለውና ማስረጃ አልተረጋገጡትን ነብዩ ሰለላሁ ዐለይሂ ወሰለም እፎ ያለ ጥያቄ ነው። ቡሃሪ ላይ አለ እና የተለያዩ ሐዲስ ላይ አለ። ይሄን ብቻ ግሬዱ ሳሂህ ነው። ቡሃሪ ላይ ማለት የተለያዩ ማለትም የሐዲስ ደረጃዎች የምታውቅ ከሆነ እሱ ነው እንጂ ደይፍ የሚባል አለ፣ ሰሂህ የሚባል አለ። ቆይ ቡሃሪ ደይፍ ላይ ቡሃሪ ደይፍ አለ እንዴ? አረብኛ ስለተጻፈ ብቻ እዚህ ጋር እንደ ማስረጃ የምታቀርበው ከሆነ አንተ ንጽጽር እየሰራ ሳይሆን አብዱል መጂድ እሺ፣ አሁን እኮ እኛም ብቻ እየወቀስከን ነው። ስለዚህ ይህንን ሐዲስ ያዝና
ጠይቅ። ከዛ ዳኢፍ ከሆነ እውነትህን ነው ውቀስን። አሁን እኮ ትክክለኛ እያወራን ከሆነ አንተ ስላላወቅ የሌለ መስሎህ ወይንም ደግሞ እንደዚህ አይነት ሃይማኖትን ኖ እስልምና ላይ እኛ ካለማወቃችን አንጻር ካልሆነ በስተቀር ግልጽ ያልሆነ ያልተቀመጠ ነገር የለም። ነገር ግን አምስቱ ሰሂህ ዘገብ የሆኑትን እነሱን ሰሂህ ነው። የትኛውን ሐዲስ ነው የምትቀበለው? ማንን ነው የምትቀበለው? እሺ ሐዲስ ማንን ነው የምትቀበለው? በዋናነት ሐዲስ አምስቱ ዋና ዋናዎቹ የዘገቡትን መቀበል ማማ። እሺ ለምሳሌ ቡሃሪ፣ ሙስሊም፣ ትርሚዚ። እሺ ቡሃሪ ላይ ተዘግቧል። ያው ቡሃሪ ላይ ተዘግቧል። አንብበው። እሺ ምንድን ነው የሚለው? ያው አንብበው፣ ክፈትልኝ። ቃል የምትገባልኝ ከሆነ ነው ይሄንን ጥያቄ ንገረኝና ከዛ እኔ የምጠይቅህን በትክክል የምትመልስልኝ ከሆነ ብቻ። አብዱልማጂድ ቀጥል፣ አንብበው እስኪ። ድምፅህን ጮክ አድርገህ አንብብ። የምን ጥያቄ ነው ያመጣው? ከመጀመሪያው ሀሳቡን ንገረኝ። ቅድም ያወራሁትን ሐዲስ ይኸው በአረብኛው አንብብ። ምን ነበረ ጥያቄ ነው? ቶፒኩን ንገረው። ቶፒኩን ንገረኝ። ፉአድ አፎን ነው ሙስሊም ነህ? ስለ ፉአድ አገባህ አንተ? ቀጥል ከኛ ጋር አይደለም ሙስሊም ነው ወይ? እንዴ መጣ ምን አገባህ አንተ እንዴ? እሺ ቶፒኩን ንገረኝና ለበጉ ቀጥል። ምን አገባ አይባልም እኮ እንዴ። ማስረጃ አልጠየኩም። ስለ ግለሰብ ይመጣው ቶፒኩን ንገረው። አንተ ቶፒኩን ንገረው እንዲያነብል ከፈለክ ማለት ነው። አሁን አያገባው ያ ሙስሊሞች ዘላለማዊነትን የሚያገኙት በበግ ምክንያት ነው። ገሃነምና ገነት ከወረዱ በኋላ ዘላለማዊ የሚሆኑት በግ ታርዶላቸው ነው። ጥቁርና ነጭ በግ ይታረድላቸውና ከዛ ዘላለማዊ ቆራረጣለህ። ከሞቱ በኋላ የምትለው ቆራረጣለህ። ክርስቲያን ኦራይት፣ ከሞቱ በኋላ ነው የሚሆነው። ያ ቆራረጣለህ። መቼ ነው እዛ ሀጅ በሚደረግበት ሰዓት የሚደረገው ሰደቃ አብዱል መጂድ ተመሳስሎብህ ነው የምታመጣው። ያየለ ለዛ ነው እኮ መሐመድ ባለማወቅ ዝም ብሎ ኮት አደረገና ልክ አብርሃም ልጁን ሊሰዋ መሄዱ ለአዲስ ኪዳን የትኛው መሐመድ ነው ያልኩህ እኮ ከአዳምጣ። እሺ የአብርሃም ጥላ ነበረ እንጂ ዝም ብሎ እግዚአብሔር ደም ናፍቆት ወይም እንደዚህ አይደለም። ያን የጠራው ለአዲስ ኪዳን ግን አንተ ሂድ መልስ ሊለው አይደለም። ለአዲስ ኪዳን ጥላ ነበረ፣ የይስሐቅ ምልክት ማለት ነው። በአዲስ ኪዳን ላይ ይፈጸማል። ቁርአን ላይ ሱራ 37 ከ101 ጀምሮ አብርሃም ልጁን ሊሰዋ ይሄዳል። ነገር ግን በታላቅ እርድ እንደተቤዠው ይናገራል። ተቤዠው የሚታወቅ ነገር የለም፣ ቁርአን አይናገርም። ግን በታላቅ እርድ እንደተቤዠው ይናገራል። መቼም በግ ከይስሐቅ የበለጠ ሆኖ ታላቅ በጉ ሊባል አይችልም ከይስሐቅ። የኔስ ግን ዞሮ ዞሮ ቤዛነት በዛ ምክንያት በእስልምናው የአብርሃም ልጁን ይዞበት የወጣው ትልቅ አላህ ምሕረት የሚያሰጥበት ቀን ነው ተብሎ ይታመናል። እንደናንተ ማለት ነው። ሰው እንደዛ ከሆነ በጣም ትልቅ የሚሰጥበት ከሆነ ያ ጥላው ለአዲስ ኪዳን እንትን ነበረ። አዳምጥ፣ ጥላ ነበረ። የብሉይ ኪዳኑ ለአዲስ ኪዳኑ ሊመጣ ላለው ምልክት ነበረ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ ምን የሚለው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። ያ የእግዚአብሔር በግ የተባለው የዓለምን ኃጢአት የሚያስወግድ ነው። እሱ ስለኛ ታርዶልናል። እናንተ ግን ገና መቼ ነው እርድ የሚመጣው? ሞት በበግ መልክ ይመጣና ኢንካርኔት አድርጎ ከዛ በኋላ ይታረዳል ማለት ነው። በጥቁርና በነጭ በግ አምሳል ይመጣል ሞት ማለት ነው። ከዛ እሱ ታርዶ ነው ገና ዘላለማዊነት የምታገኘው።
አይደለም ካልክ ሂድና ኡስታዞችን ጠይቅ። እኔን አይደለም ቻሌንጅ የምታደርገው። ሐዲሳቶቹ ሜቢ ብዙ ቦታ አለ። ያው ቡሃሪ ላይ ተከፍቶልሃል እኮ። ኦኬ ኡስታዝም ንግግር አለ። ኡስታዝን አዳምጠው። እሺ እባክህ ቀጨብጨብ እያደረግህ የምልሽ ጥያቄኛ ልመልስ። ትልቁ ሼክ ይሰማል አይደል? ፋይ አይቆራረጥም። አሁን ይሰማል። ሞት ይመጣል በበግ ምስል። የጀነት ሰዎች ስሙ፣ የጀሃነሞችም ስሙ። ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ይታረዳል፣ ይሞታል። ጀነት ውስጥም ዘላለም ኑሮ፣ ጀሃነም ውስጥም የስቃይ ዘላለም ኑሮ ይባላል። በግ በምን መልክ ይመጣል አለ? ሶሪ ሞት በምን ይመጣል አለ? አብዱል መጂድ በምን ይመጣል አለ? በበግ። እኔ ነኝ የዋሸሁት? ኡስታዙ ነው የዋሸው? እሺ ጥያቄ አልገባኝም። እሺ ለእናንተስ እናንተ ጋር በበግ በኩል መጣ፣ እኛ ጋር በኢየሱስ በኩል መጣ ነው እያልክ ያለው? ቆይ አይደለም። ጥያቄ ለምን ትላለህ? ቅድም ስህተት ነው እንደዚህ አይነት አስተምሮ እኛ ጋር የለም፣ ግልጽ ነው ተምረናል፣ እንደዚህ የሚባል ነገር ተረት ተረት የለም ብለህ ነበረ እኮ። እኔ እኮ ኮቴሽን ማርክ ውስጥ እያስገባ ለምን ታመጣለህ እኮ። አሁን ጥያቄው በቂ ከላይ ዘርዝረህ አምጥተህ ለምሳሌ እያልኩ ያለው አንተ አረፋ ቀን ብለህ አምጥተዋል፣ ብዙ ዘርዝረሃል። እስማኤል ብለሃል፣ የአብርሃም በግ እንደሚባል በኋላ ነው ያልኩት። በኋላ ነው ማውራሪያ እንደማያጠላ ታውቀዋለህ እኮ ራስህ። አብዱል መጂድ ከስር ያላችሁ ውድ ሙስሊም እህት ወንድሞቼ አስተውሉ። ያው ገስት ጋር የሚገቡት ትምህርት በደንብ እንደምትወስዱ እናውቃለን። በደንብ አስተውሉ። የወንድማችን ቀደም ሲናገር የነበረው አብዱል መጂድ እኔ ዋና ታርጌቴ ግልጽ ነው። እኔ ታርጌቴ ከስር ያሉት በደንብ አይምሯቸው የሚጠቀሙ ሰክነው የሚያዳምጡ ስላሉ እነሱን ነው ታርጌት የማደርገው። ስቀጥፉ እናንተ ስትዋሹ ፖለቲካ እንሰራለን ብላችሁ እዚህ ስትንደፋደፉ በደንብ የሚያስተውሉ የሚያዳምጡ እህት ወንድሞቼ ሙስሊሞች ስላሉ ተደራሽነቴ ለእነሱ ያመጣ ሰውን ለማሳሳት እየሞከርክ ነው። የምትዋሸው አትበላ። ማን ነው የሚዋሸው? የሚዋሹትን ማለት ነው፣ አንተን አይደለም ካሊድ። ስለዚህ በአንድ ምላስ በአንድ አፍ ሁለት ምላስ እየተናገርክ አብዱል መጂድ ቅድም እኔን ውሸታም ነህ እንደዚህ የሚል አዲስ የለም ስትለኝ የነበርክ ሰውዬ ቡሃሪ ላይ አለ፣ ሌሎች አዲሳቶች ላይም አለ እያልኩ እኛ ሁሉን ተምራለን፣ ምንም የተደበቀ ነገር የለም፣ እንዲህ የሚባል ነገር የለም እያልክ ያልከው ራስህ ነው። አሁን ደግሞ ኡስታዙ ሲመጣ ሌላ ነገር አልክ። ፕሊስ ጭንቅላትን ተጠቀም። ማታቅ ከሆነ ማታቀውን አላቅም በል። ከዛ የዘለለ ኔጌቲቭ ቃላቶች መናገር ለአንተም ያስታብዝብሃል ማለት ነው። ምክንያቱም መረጃዎች ሲመጡብህ ታፍራለህ። ፋታስተኛ እንዲ ሀሳቤ ልግለጽልና ልውጣ። በአንተ ቤት ከመለስከኝ መረጃው ትክክለኛ ነው አይደል? አብዱል መጂድ መረጃው ትክክለኛ ነው ተቀብያለሁ። እሺ እናመሰግናለን። እሺ አሁን ጥያቄያችንን እኛ ትመልሳለህ ማለት ነው። ስለዚህ ህያውነትን የምታገኙት መቼ ነው ማለት ነው? ህያውነትን የምታገኙት መቼ ነው ማለት ነው? ህያውነት የምታገኘው እዚህ ምድር ላይ ባለበት ሰዓት በሰራው መልካም በተባሉ ስራዎች ነው። መልካም ከሚባሉ ስራዎች አንዱ ደግሞ እርድ መሆኑ ራስህ ገልጸዋል አይደል? አንተ ባረድከው በግ ነው ወይስ በቂያማ ቀን በሚታረደው በግ ነው ህያው? እሺ አንተ ባረድከው ኢየሱስ ነው አይደል? አንተ ባረድከው ኢየሱስ ነው ወይ? ስርዓት ባለው መልኩ ከሆነ ስርዓቱ ላውራልህ። ስለዚህ በስርዓቱ መልኩ ልመልስልህ። አንተ እንደማስረጃ ያቀረብከውን ህያውነትን ወይም ዘላለማዊነትን መቼ ነው? በቃ ይሄን ብቻ መልስ። ራሱ የተናገረው ሊሆን ይችላል እኮ እባክህ ማስረጃ አርቲፊሻል ኢንተሊጀንት በሙላበት ፕሊስ በቃ የጠራኸው ኡስታዝ የተናገረው የጻፈው ይሆናል። በቃ እሱን ኮንፊርም ስላደረክልን እናመሰግናለን። ኡስታዙን ጠርቶ እሱ የተናገረው ሊሆን ይችላል አለ። ስለዚህ እኛ ምን አገባን ካለ ኡስታዝ እንደዛ ብሎ የእኛ ኡስታዝ ደግሞ ትልቁ ኡስታዝ የሚከተለው መጽሐፍቶቻችሁም ላይ አለ ማቶች ላይ ማሳየት እንችላለን። የበመጃ ላይ ማሳየት እንችላለን። ቡሃሪ ላይም አለ። ሌሎች አዲሳቶች ሌሎች መረጃዎችም ተጨማሪ ማቅረብ እንችላለን። ያላወቅከው አንተ ነህ እንጂ እኛ ስህተት አልመጣም ማለት አይደለም። እኛ ስህተት እንዳላመጣን ግልጽ ስለሆነ ማለት ነው። አብድላይ ወይ አብድላይ ይሄንን መረጃ ታውቀዋለህ አንተ? በዚህ ስለ መረጃ እኔ አላውቅም።
እኔ ለመጠየቅ እንጂ ለመጠየቅ አይደለም የገባሁት። ለመጠየቅ እፈልጋለሁ አንዳንድ ነገሮች። እሺ እሺ አንዴ እሺ ይመጣልኝ አንተ ጋር ሼክ አብዱ እና ፈውዛን ገብተህ ነው የወጣው። ሶሪ ፈውዛን ካድር አንተ ሴና አዲስ አምናዋለህ? አለ። ስለዚህ ወንድምህ እኔን ዝም ብሎ እየተከራከረኝ ያለው ሳያውቅ ነው ማለት ነው። አዲስ ላይ አለ፣ ዝም ብሎ ነው አለ። ያ መልእክት አስተላልፍልህ ለጓደኛ ለወንድምህ። ይሄንማ ከካደ እኮ አለ። ይሄም ከረሱል የመጣ ነገር ነው። ራስን የጻፍከው እንጂ የለም እያለኝ ነው እሱ። አንተ የጻፍከው ነው የሚሆነው። አርቲፊሻል ኢንቴሊጀንስ በበዛበት ላይ አላምንህም። አንተ ነው የጻፍከው እንጂ እንደዚህ ተምረናቸዋል እናውቃለን፣ እንደዚህ የሚባል ነገር የለም ነው እሱ። አይ አለ፣ ተጽፏል አለ። በበግ መልእክት መስሎ ይመጣል፣ ይሆናል ቂያማ ይመጣል። ያ ወንድማችን እንግዲህ ከስር እያዳመጥክ ከሆነ ተጨማሪ ምስክር ካድር ነግሮሃል። እኛን ከመውቀስ ይልቅ ማንበብ፣ እኛን ከመስደብ ይልቅ ማወቅ ጥሩ ነው ማለት ነው። መልካም ኢተርኒቲ። ስለዚህ ዘላለማዊነት ሞት ሲታረድ ነው የሚመጣው አይደለ? ያኔ ዘላለም ጀነት የሚገቡት ገሃነም የሚገቡት ያኔ ነው የሚወሰንባቸው። ሞት እንደሌለ ከዛ በኋላ ነው የሚታወቀው። ለምንድን ነው በበግ አምሳል የሆነበት? ምክንያቱ ምንድን ነው? በሌላ ለምን ክርስቶስ ከተመሰለበት ጋር ተመሳሰለ? ክርስቶስ የዓለምን ኃጢአት የሚያስወግድ ተብሎ ስለኛ የታረደ እንደሆነ በተነገረበት ላይ ለምን እናንተው ለመመሳሰል ሞከረ? አለውኛል አትሰማለህ? ለምንድን ነው በሌላ በበግ የተመሰለበት? ምክንያቱ ምንድን ነው? እሱ አልተገለጸም፣ ለምን እንደሆነ አልተነገረም። ግን በእሱ አምሳያ ነው የሚመጣ። ስለዚህ የክርስቶስና በበግ አምሳል እሱ እንደታረደ የተነገረውን እየኮረጀ ነው ማለት ነው። ነው እንደዛ ነው የሚሆነው። ምን ማስረጃ አለ እንደዛ በመለመው? አስቀድሞ ክርስቶስ ነው የነበረው ከመሐመድ አለ። አስቀድሞ በስጋ የተገለጠው ክርስቶስ ነው። ስለዚህ ሊኮርጅ የሚችለው በኋላ የመጣው ነው እንጂ በፊት የነበረው አይደለም። አንተ ከቅድመ አያትህ ልኮርጅ ትችላለህ እንጂ ቅድመ አያትህ ከአንተ ሊኮርጅ አይችልም። ቅድመ አያትህ በጣም አርጅቶ ምናምን ነገር ተሱን የሆነ ነገር ልኮርጅ ትችላለህ። ቅድመ አያትህ ከሞተ በኋላ የሱ ታሪክ ሲነገርህ ከአንተ ቅድመ አያትህ የሞተው ሊኮርጅ አይችልም፣ ያለፈው ሊኮርጅ አይችልም። ስለዚህ ነቢያቶች አልፈዋል፣ ሐዋርያቶች አልፈዋል። ክርስቶስም በስጋ የለም እንትን ብሏል። ሞትን ድል አድርጎ ተነስቷል። በክርስቶስ በመሐመድ ጊዜ ስም ያጣተ 600 ዓመት በኋላ አስቀድሞ የነበረው ሐዋርያቶች የጻፉት ስለ ክርስቶስ አለ። ስለዚህ ከዛ ከነሱ ሊኮርጅ ይችላል ማለት ነው። ሼክ አብዱ አሉ። ሰላም እንዴት ነው? ፏስ ሰላም ነው። ሰላም እንዴት ነው? አሉ ሰላም ነው። ይሰማል? እንኳን ደህና መጣ አለሁኝ። እንዴት ነህ? አሉ ሰላም ነው። ይመስገን ነው። ይመስገን ነው። ዘላለማዊነት መቼ ነው የሚሰጠው? አላህን ካያችሁ በኋላ ነው? አላህን ከማየታችሁ በፊት? ጨረስክ? መጀመሪያ እሱ ከልጁ ጋር ጨረስክ? ያ አላህን ካያችሁት በኋላ ነው? አላህን ከማየታችሁ በፊት ነው ዘላለማዊነት? መጀመሪያ ቤቱን የከፈትከው እኔ የገባሁት አሁን ቤቱን የከፈትከው እስልምና ውሸት ነው እያልክ ነው አይደለ?
የተጠየቀው መልስ። ሞት የሚታረደው አላህን ካያችሁ በኋላ ወይንስ አላህን እያያችሁ ካያችሁ በኋላ ወይንስ ከማየታችሁ በፊት ነው? መጀመሪያ ጥያቄ መልስልኝ። የጠየቀው ጥያቄ ነው። ፈውዛን ጥያቄ የጠየቀው ጥያቄውን መልስለት። ጥያቄ ነው ብለህ አትግባ። እዚህ የእሱ ጥያቄ አለ። እሱን በዛ በፕሮፖዛሉ መሰረት ጠይቁሃል፣ መልስለት። ጥያቄ ላይ ብለህ አትግባ። እዚህ ጋር ርዕስ አለው፣ ፔኒሽመንት አለው ማለት ርዕስ አለው። በቃ አሁን የገባበት ላይ ርዕስ አለው። በዛ ርዕስ ላይ ተወያይ። ጥያቄ ላይ መምራት አትግባ። እዚህ ጋር የጠየቀን ጥያቄ መልስ ካልቻልክ አትናቁር። እዚህ ገባ። በቃ የጠየቀ ጥያቄ አለ፣ ጥያቄ አለ፣ የጠየቀ ጥያቄ አለ። ጥያቄ አትበል፣ ጥያቄ አለኝ አትበል። ጥያቄ መጠየቅህ እኮ ለምን ትጠይቃለህ? ሁለተኛ ተረጋጋ። አይ ፈታሹን ፈትሹ አይነት ነገር ነው። ፈታሹን ፈትሹ ጥያቄ አለኝ ማለታቸው ጥያቄውን መልስ እኮ ተረጋጋ። ኧረ መልስ መጀመሪያ መልሳ። ተረጋጋ መጀመሪያ ተረጋጋ። እኔ አንተን መልሳ ፈውዛ የተጠየቀውን እኮ መመለስ እኮ ችግር የለውም። መጀመሪያ አንተ እኮ ነው አልረጋጋ። አዳምጠኝ። አንድ መምህር ሲያስተምር ጥያቄ ይጠይቃል። የሚመልሰው ተማሪ ነው። ለምን? መምህሩ መምህር ነው፣ ተማሪ አይደለም። ስለዚህ ተማሪ አንተ ተጠየቅህ። በቃ እዚህ ጋር ገባህ። በቃ እኔ አሁን ገባሁ እዚህ ጋር። እኔ አሁን ተማሪ ነኝ በዚህ ሰዓት ልንገርህ። እኔም እጠይቃለሁ ለመማር እስከገባሁ ድረስ እጠይቃለሁ። ጥያቄ መመለስ የምችል ከሆነ እጅ አውጥቼም ቢሆን እኔ ልመልስ ብዬም ቢሆን እመልሳለሁ። ያልገባኝ ግን ጥያቄ አለኝ ብለህ ግን አትገባም። ትምህርት ቤት ጥያቄ አለ። እሺ ሚኒስትሪ ወይ ማትሪክ ተፈትነህ አንተ ጥያቄ አለኝ ትላለህ። ለፈታኙ ጥያቄ አለኝ ትላለህ። ለጥያቄ ነው የገባሁት። በቃ ፈተና ነው እዚህ ጋር እየተፈተንክ ነው። ፈተና ነው። አልፈተንም። ትናንትና ወንድም ትናንትናም እንደዚሁ ብሏል። አንደኛው ልመልሱ ከገባችሁ በኋላ ጥያቄ አለኝ አትበሉ በመሀል ብሏል። አይ አይደለም። አሁን ለምሳሌ አንተ አሁን ለምሳሌ እኔ ከአንተ ጋር ነው የማወራው። ኧረ እስኪ ዝም አስብለው፣ ይሄን ፍየል ዝም አስብለው። ያ አምሮሃ ነው ብለህ ለጥያቄ አሁን እዚህ ጋር የገባ ነው ጥያቄና መልስ ብቻ የሚያስፈልገው። ብራዘር ክርክር፣ ስድብ ምናምን ይሄ ግን ላለው ቆርጣለሁ፣ ፈልጣለሁ ይሄ ዝም ይድንቁርና አመለካከት አይደለም። ጠበና ሰው ሆነ እኮ ዝም በል እስኪ ተረጋጋ። አቦን ያደርጋት ይሄ እናንተ አመለክ ይሄ ይኸውልህ ብራዘር ዝም በል እስኪ መርቀና ነው እኮ ጥያቄ ያለው መልስለት እኮ አያገባህም። አንተ ዝም በል እኔ እያወራሁ ነው። አንተ አያገባህም። ለምን ያገባኛል? እሺ ፎዛን መልካም። አንዴ ተረጋጉና ፎዛን ጥያቄው ሰምተዋል ወይስ በቃ ዝም ብሎ ጭቅጭቅ ነው የፈለከው? እኔ መጀመሪያ ያልኩት ጭቅጭቅ አልፈለኩም። መጀመሪያ አንተ አሁን ለምሳሌ አንድ ንጽጽር ስታደርግ ያ እምነት አይሆንም እንደዚህ ነው ብለህ ስታወጣ ከዛ ወደ እኔ ነው የኛ እምነት ትክክል ነው ምናምን እያልክ ነው። ስለዚህ እኔ ደግሞ በዛ ምክንያት ያን እምነት መጥፎ ከሆነ ይሄኛውን እምነት አውቄ ልገባም ይሁን ምንም ይሁን ለማወቅ ፈልጋለሁ። ስለዚህ ለዛ ነገር ደግሞ መጠየቅ ፈልጋለሁ። ያን ስጠይቅ ደግሞ መጀመሪያ ያን ጠይቅ ብለው መከልከል የለብህም። ምክንያቱም ያንተን ጠይቄ ቅድሚያ ያስከውን እኮ እየጠየቅን ነው። ቆይ ርዕስ አለ። ባዮሎጂ ኬሚስትሪ እየተማርክ እጅን አውጥተህ ስትሪ ላይ እንደዚህ አንብቤ ያለው እኮ ስለ ኬሚስትሪ እንደዚህ ሳይሆን ስለ ቤቱ ህግ ነው። ስለዚህ ህግ ከሆነ እኔ ጠይቃለሁ። ከዛ ከመለስከልኝ በኋላ ታስረዳኛለህ ማለት ነው። ገባ? ስለዚህ አይ አንተ ነው ፓውዛን ወንድማችን እኛ ጥያቄ አንቀበላለን እኮ አሁን ለምሳሌ አንድ ነገር እንስጠና መልስልን አለ። በለዛ ይሻላል። በቃ ጭቅጭቅ ብዙም መስፈላጊ ያለ እና ፏድ አንድ ነገር ርዕስ አነሳ። በቃ ርዕስ አነሳ። እዛ ርዕስ ላይ መልስ መስጠት የሚችሉ ከሆነ ገብተው መልስ መስጠት ይሄ ትልቅ ነገር ነው። በቃ ጥያቄ የጠየቁት አንተ እኮ መልስ ነው የምፈልገው አይደለ? በቃ ያንተ ጥያቄ መመለስ የሚችል አቅም ካለው ይግባ። ወሱ ጋር ግባ ምናምን የማንም ጅንጃንካ ሽንት ቤት ሸዋር ምናምን አያስፈልግም። በቃ እዚህ ጋር መልስ ለእፎይ ብቻ መስጠት እዚህ ጋር እዚህ ለተመልካቹ መልስ መስጠት እያሳየን እኮ ነው። ቀደም ኢብራሂም እኮ ቅድም አሁን ክርስትናው ጋር እያነሳ ነበረ። እናንተ ጋርም እንዲህ ያለ እኛ ጋር እንዲህ ስታነሳው እያለ ፓራላል እኮ ማስተሄድ ይቻላል። ግን ምንድነው እሱ ከርዕስ ውጭ ከሆነ አንዴዛ ከዳከርን ከቶፒክ ውጭ ይሆናል። ኦዲየንስ በስርዓት ሳይረዳው ይቀራል ማለት ነው። ኦዲየንስ በስርዓት ቶፒኩን ካልተረዳው ደግሞ እንጥቀማለን። አንዴ ምዕራፍ 1 ስንገባ አንዴ ምዕራፍ 30 አንዴ ቁርአን
አንዴ ተፍሲር፣ አንዴ ሀዲስ፣ ማይገናኝ ቶፒክ። አንዴ ሰው ስለመብላት ምግብ ስለመብላት፣ አንደኛው ገነት ስለመግባት፣ አንደኛው ሴት ስለመምታት፣ አንደኛው ደግሞ ስለማምለክ። እንደዚህ ከሆነ ዝም ብሎ የጨበሬ ሰርግ ነው የሚሆነው ማለት ነው። ይሄ አስቸጋሪ ነው። ቶፒኩ ጋር ግን ከሆነ በተያዘ ጋር ከሆነ እንትን ሊሆን ይችላል። ያሉት እሱ ነው። እሺ አንዴ እናመሰግናለን። እሺ እህልም በበሬ ይረገጣል እና አንዳንድ ጊዜ እህልም በበሬ ይረገጣል። ግን ስድብ ጋር እዚህ ጋር ቆርጣለሁ ገላለሁ ምናምን ይሄ እኮ ማለት ነው። እኛ እኮ እየገደልን እየቆረጥን እያስፈራራን ሃይማኖት የለም እኮ የትኛው ሃይማኖት ነው እንዴ? የለም ቆርጣለሁ ገላለሁ የሚል። እሺ እናመሰግናለን ወንድማችን። እሺ እናመሰግናለን። ኦኬ ከድርም ቆይተዋል። አይ ቲንክ 2 ከድሮች ነው ያሉት። አንደኛው ከድር አውርቼዋለሁ ይመስለኛል። ማንኛው ነው ቀድሞ የገባው ክርስቲያን? ኦኬ እሺ ከድሬኛው ከስር ያለው ቀጥል። ከላይ ያለው እንኳን ከስር ከድር ቀይ አበባ የስረኛው ሜቢ ግን ምናልባት እዚህ ጋር ሼክ አብዱ ካሉ ቢቀጥሉ። ሚዩት ናት። ሜቢ ሚዩት አድርገዋል ቀደም እያወሩ ከሆነ ወይም ላክላቸውና እስኪ ሼክ አብዱ ታላቃችሁ ስለሆኑ ሌሎቹ ብዬ ነው ቅድሚያ አነስታችሁ። ሜቢ ማውራት የሚመቻቸው ከሆነ ካልሆነ ትቀጥላላችሁ። እንዳንተ ያለ ወዳጅ አላገኝ። ኦራይት ከድር እንዴት ነህ? ሰሞኑን ጠፍተሃል መሰለኝ። አለሁ እኔን ነው አለሁ። ኦኬ እንዴት ነህ? ምን ትላለህ ይህንን ቶፒክ? እኔ ደግሞ መልስበል። ሰላም ኖት ኡስታዝ? ሰላም እንዴት ነው? ኦኬ ያንን ድምፅ የሚረብሻል መሰለኝ። እሳቸው ይሰማታል? ኦኬ ያንን ድምፅ አለ የሚረብሽ። አይ ቲንክ ብዙ ጊዜ ኔትወርክ የሚያስቸግራቸዋል። ኤኒዌይስ ከድር እሺ ቀጥል። በቃ እሳቸው ጋር ቲንክ ዛሬ እየሰራላቸው ነበር ድምፅ መሰለኝ የረበሻቸው። ከድር ቀጥል። እኔም አለ ብያለሁ እኮ አለ አባዲስ አለ። ያ ቴንክ ዩ። ግን እስቲ ስለ ገነት መውጣት ላይ ገነት ስለ መውጣት ላይ ቅድም ያነሳናት ነበረ። እሷ ላይ የምትለዋለ ማለት ከአዳም ከገነት ወጥቷል አይደለ? ይሰማል። ኦኬ አላውን ኦኬ ከድር ሰማኝም። ቀጥል በቃ ክርስቲያን ካለ ኦኬ እሺ ከድር መጀመሪያ ወደ ነበረብንበት እንመለስና አስቀድሞ አደምና ሐዋ ገነት ውስጥ ሲፈጠሩ ማለት ነው ያችን ዛፍ ባይበሉ ኖሮ ህያው ሆነው በዛው ይቀጥሉ ነበር ወይስ ሲሞቱ ነበር? ይሄ ቀድር ነው መጀመሪያ እየተላለፈባቸው ነው። ምንድን ነበር? ቀድር ነው መጀመሪያ ተላልፈዋል። እንደዛ አይነት እንደሚወጡ እንደዛው ነው። ስለዚህ ተላልፎባቸዋል። ስለዚህ መሳሳቱ የአደም ጥፋት አልነበረም ማለት ነው። የአደምና የሐዋ ጥፋት አልነበረም፣ የአላህ ስራ ነበር። ኦኬ ስለዚህ አላህ አውቆ ነበር ማለት ነው። ገነት ውስጥ አስገብቶ እንደሚወጡ እያወቀ ወይም ደግሞ የቀድሮባቸው ወስኖባቸው ያስቀመጣቸው ማለት ነው። እና አደም ምንም አላጠፋም፣ ሰይጣን ምንም አላጠፋም ማለት ነው።
በዛ ሰበብ እንዲወጡ ቀር ተስቦባቸው ነው መጀመሪያ ማፉዝ የሚባል መጽሐፍ ላይ። ኦኬ ለምንድን ነው እና ታዲያ አላህ ጸጸት ማለት ይቅርታ ይጠይቀዋል? ማነው ስሙ? አደም ለምንድን ነው ይቅርታ ይጠይቀው? እና ታዲያ አላህ ወስኖበት ከሆነ አንተ ወስነህብኛል እኔ ይቅርታ አልጠይቅም ለምን አላለው? ቀድር ነው፣ ህግ እኮ ነው፣ ህግ ነው፣ የአምላክ ህግ ነው። ኦኬ ሁሉንም ቁማር ስለዚህ እየተጫወተ ያለው እሱ ነው ማለት ነው እያልከኝ ያለው እንደዛ ነው? ኧረ ቁማርማ እንዴት ምን ያገናኘው? አይ እንደዛ ነው። ለምሳሌ ምን እንደው ታውቃለህ፣ ከዚህ ገነት እንዳትወጡ ሰይጣን እንዳያሳስታችሁ ሲል የነበረው አላህ አውቆ ነው የሚሆነው። እንደሚወጡ ጽፎባቸው ወስኖባቸው ስለነበር ማለት ነው። ለምን ከዚህ ገነት እንዳያወጣችሁ ሰይጣን እንዳያሳስታችሁ ተጠንቀቁ። እዚህ ከሆናችሁ ለእናንተ ጥሩ ነው፣ ከዚህ ከወጣችሁ ግን ትጠማላችሁ፣ ትራባላችሁ፣ ትታረዛላችሁ እያለ አላህ ይመክራቸው ነበር ገነት እያለ። ይሄን ሁሉ ሲመክራቸው የነበረው አውቆ ነው እያልከን ነው? ማፉዝ ላይ ተጽፏል። ያው አውቆ ነው ማለት ነው የጻፈ ማለት ጽፎት ነበረ እንደዚህ ሁሉ ብሎ ሲመክራቸው የነበረው ግን በቃ እንትን ውሸቱን ነው። እንዴት ማለት አሁን እንዳለ ያብራራሁልህ ነገሮች አሉ አይደለ? ገነት እያሉ የመከራቸው ምክሮች ስለነበሩ ማለት ነው። ከገነት ሰይጣን እንዳያባረራችሁ ተጠንቀቁ ብሎ መክሯቸዋል። ለምሳሌ ድምጻቸው አይሰማም። ይሰማል አይደል? እኔ ከስር ይሰማቸዋል። አይ ኦኬ እኔ ያሰማ ይሰማል ይሰማል ክርስቲያን አይ ያስቸገረኝ ነው ለምን እንደሆነ አላውቅም። ኦኬ እኔ ይሰማል ከድር ላይ ይሰማል ከድራ መልካም። ኦኬ ምንድነው ያለህ መሰለህ? ምንድነው እያልን ያለ ነው? ከገነት እንዲወጡ አላህ ጽፎባቸው ወስኖባቸው ነው አይደለ? አዳም እና ሔዋን ልክ ነው። ታዲያ ምንድነው አላህ እንደዚህ ካደረገ ተጠያቂ አይደለም አደም? እንዴት ቀድር ነው ይሄ የአምላክ አላህ ነው እንዲወጣ ያደረገው የጻፈበት ምክንያት አለ እኮ ራሱ ነው የወሰነበት እንደዚህ አድርጎ አንዳንዴ ኮፒ ሊንክ እያደረጉ ነውና ሪፖርት እያደረጉ ነውና ኮፒ ሊንክ አድርጉት ባይዘወይና ኮፒ ሊንክ አድርጉት ኮፒ የእነሱ ስራ ስለማውቀው ነውና ኮፒ ሊንክ አድርጉት አንድ ጊዜ ሪፖርት እያደረጉበት ነው። ኦኬ ስለዚህ ቀድር እንዴት ነው የምታየው ቀድርን ኢብራሂም? ቀድርን እንዴት ነው የምታየው? ምን ላይ ተላለፈ? ማፉዝ ኦኬ ስለዚህ እንዲወጣ አድርጎ የጻፈበት አላህ ነው ማለት ነው። ናም ስለዚህ አላህ ጥፋተኛ አደም ጥፋተኛ አይደለም ማለት ነው። ህግ ነው የአምላክ ህግ ነው እያልኩ መጀመሪያ እንደዛ ቆይቶ እንደሚወጣ አምላክ ያውቃል። ያውቃል ሳይሆን እንዲወጣም አድርጎታል። ህግ ነው መጀመሪያ እንደዛ ህግ ተላልፈዋል። ማፉዝ ላይ እያልኩ አይደል እንዴ? መጀመሪያ መጽሐፍ አለ ማፉዝ የሚባል ህጉ ምንድን ነው? ምድርና ሰማይ ሳይፈጠር ህግ ተጽፎበታል መጽሐፉ ላይ። ኦኬ እሺ በአዳም ምክንያት አንተ ያገኘህ ነገር አለ? የደረሰብህ ነገር አለ? ለምሳሌ አዳም በገነት ቢሆን አይራብም፣ አይጠማም፣ አይደክምም፣ አይታመምም ነበር። ከገነት ከወጣ በኋላ ግን እነኚህ ሁሉ ነክተውታል። ኦኬ ስለዚህ እነኚህ ሁሉ አንተን ይነኳል አይነኩም? አሁን እኔማ ወጣን እኮ ልጆች ነንና
ስለዚህ ልጅ ደግሞ ወራሽ ነው አይደል? አላህ ልጅ የለውም ለምንድን ነው ሲባል ልጅ ካለው ወራሹ ይሆናል ይላል አይደለ? ስለዚህ ልጅ ሲኖሩልም የባህሪና የንብረት ወራሽ ነው የሚሆነው። አላህ ለምንድን ነው ልጅ የለም የሚለው ሙፈሲሮች ምን ይላሉ? ልጅ ቢኖረው ኖሮ ወራሽ ይሆናል የሚል ስላለ ማለት ነው። ስለዚህ ልጅ ኦልዌይስ ወራሽ ነው ማለት ነው። አንደኛ ባህሪ ይወርሳል፣ አንደኛ ንብረት ይወርሳል አይደለም? ስለዚህ መልፋት፣ መጣር፣ ግሮ መብላት ከአባት የወረስከው ንብረት ይሆናል ማለት ነው ልጅ ስለሆንክ። ኦኬ ቴንክ ዩ አቡ ረድዋን ቢኒ ሰላም ብያለሁ። ሰማ ኃጢአት አይወረስም። ሰላም ብያለሁ። ኃጢአት አልወጣኝም። እኔም ኃጢአት እኮ መተላለፍ ስለሆነ አንተ አልተላለፍክም እኮ። ግን አባት ለምሳሌ አንተ ምን እናምናለን መሰለኛ? እኛ አዳም ልጆች ነን። አዳም ደግሞ ልክ እንደ ቤተ ገነት መንግስት ውስጥ አስበው፣ ልክ እንደ አብይ አድርጋ አስበው። ገነትን እንደ ቤተ መንግስት አስባት። አብይ ቤተ መንግስት ውስጥ በነበረ ሰዓት ላይ በሰራው ወንጀል የሚወልደው ከዛ በኋላ ልጆቹ ተጠያቂ አይሆኑም። ነገር ግን አብይ ወንጀል ሰራ፣ ጥፋት አጠፋ፣ ከቤተ መንግስት ተባረረ። ከቤተ መንግስት ሲባረር የሆነ ቤት ተከራይቶ ልጅ ወለደ። ያ የወለደው ልጅ አብይ ላይ የሚደርሰው ድህነት ልጁን ያገኘዋል። መልፋት፣ መጣር፣ መራብ፣ መድከም፣ የቤት ኪራይ መክፈል ማንን ያገኘዋል? የአብይን ልጅ ያገኘዋል። አብይን ወንጀለኛ የሚባለው አብይ ነው። ሎክ ኃጢአተኛ ወንጀለኛ ተብሎ የሚጠየቀው አብይ ነው። ልጁ ግን ከአብይ ማግኘት የነበረበትን ቤተ መንግስት ቢወለድ ምን ይሄ ያለ መልፋት ቤተ መንግስት ውስጥ እንደፈለገው የመሆን ያንን በአባቱ ምክንያት አባቱ ስለወጣ በቀላሉ ገንዘብ ማግኘት የሚችለውን እንዳያገኝ ሆኗል ማለት ነው። ድህነት አገኘው። ስለዚህ አዳም ልጆች ስንሆን እኛ አዳም በገነት ውስጥ አይራብም፣ አይታመምም፣ አይደክምም፣ አይጠማም፣ አይራቆትም ነበረ። ተገነት ሲወጣ ግን ይራባል፣ ይታመማል፣ ፀሐይ ትኩሳት ያገኘዋል፣ ይራባል፣ ይጠማል፣ ይደክማል። እነኚህ ሁሉ አዳምን አገኙት። እኛን የወለደን ደግሞ በሱ መልክና ምሳል ስለሆነ ምን እንሆናለን ማለት ነው? የአዳምን እነኚህን ባህሪ ሼር አደረግናቸው። አዳም ላይ የመጡትን ምን መራብ፣ መጠማት፣ መድከም፣ ራቁትነት እነኚህ ነኩን ማለት ነው። እነኚህ ነኩን እና ከዛ አንጻር ነው አግኝታኛል እና ፖይንቱ ምንድን ነው? ፖይንቱ አልገባኝ። ስለዚህ ኃጢአት ባይወረስም ነገር ግን ምንድነው እሱ እንትን ይወረሳል። ኃጢአቱን አትወርስም፣ ነገር ግን ድህነቱ ነክቶሃል። ሎክ ህመሙ፣ ራቡ፣ መጠማቱ፣ መድከሙ እነኚህ አዳምን የነካቸው። አዳም እርግማኑ የተረገመው ምንድነው እሱ ሎክ ያጠፋው ጥፋት አለ። ከገነት ከወጣህ ትራባለህ፣ ትጠማለህ፣ ትደክማለህ፣ ትታመማለህ ተብሎ ተነግሮታል አይደለ? ከገነት ሲወጣ እነኚህ ሁሉ ይነኩታል ማለት ነው። እነኚህ ሁሉ ከነኩት ደግሞ ይህን ሁሉ የነኩት ምንድነው? ኃጢአት ስለሰራ ነው አይደለ? ዋርኒንግ ሰጠኝ። ካሜራ ዋርኒንግ ሰጠኝ አይደለም። እነኚህ ሁሉ እንትን ያለው ሰምታኛል። ከድር ከገነት በመባረሩ ምክንያት መራብ፣ መድከም፣ መታመም እነኚህ የመሳሰሉት ነካው። ማንን? አዳምን ማለት ነው። አንተ ደግሞ አዳም ልጅ ስለሆንክ አትራብም፣ ትራባለህ፣ ትጠማለህ፣ አትጠማም፣ ኦኬ፣ ትታረዛለህ፣ አትታረዝም፣ ራቁትነት ይሰማል፣ አይሰማም? ልብስ ካለበስክ ይሰማል። ፀሐይ ትኩሳት ህመም ይነካሃል፣ አይነካህም? ይነካል። መልካም። አዳም እነኚህ ሁሉ የነኩት ኃጢአት ስለሰራ ነው አይደለም? ስለሰራ ነው። እሱ ኃጢአት ስለሰራ እነኚህ ሁሉ ነኩት። ሎክ አንተ ኃጢአት ስለሰራህ አይደለም እነኚህ የነኩህ። የእሱ ልጅ ስለሆንክ ኃጢአት ከሰራ በኋላ ከገነት በኋላ
እሱ በእንደዚህ አይነት ሁኔታ ውስጥ ስለወለደ በመራብ በመጠማት በመድከም ውስጥ ስለወለደ የእሱን ባህሪውን ሼር አደረክነኝን ማለት ነው። ስለዚህ የኃጢአት ውጤት ይባላል። ኃጢአቱን ሳይሆን ውጤቱ በኋላ የመጣበት አንተ ጋም ደረሰ ምንለው እሱን ነው። እኛ ኃጢአት ይወረሳል ብለን አናምንም። ባይዘ ከደረኛ ኃጢአት አይወረስም። ኃጢአት ህግ መተላለፍ ስለሆነ ማለት ነው። ኃጢአት የሚወረስ አይደለም። ነገር ግን የኃጢአቱ ውጤት አለ አይደለ? ውጤቱ አሁን እንዳልኩ ይሄ መራቡ፣ መታመሙ፣ መድከሙ። ለምሳሌ በቀላሉ ሌላ ኤግዛምፕል ልስጥህ። አንተ የአላሙዲን ልጅ ቢኖር አሁን ለሴ አላሙዲን አለ ሶሪ ብቻ ኤግዛምፕሉን አላሙዲንን ልተወውና ኤክስ የሚባል እንትና እንጠቀመው እሺ፣ ለፖለቲካ እንዳይመች። ኤክስ የሚባል በዓለማችን ላይ አንደኛ ቢሊዮነር አለ እንበል። በጣም አፍታም ነው፣ ቢሊዮነር ነው፣ ትሪሊዮነር ነው። ቢሊዮነር ሆኖ እሱ ሰውዬ ልጆቹ ግን ሚሊዮነር አልሆኑ። ለምን? ከሰረ። ሲከስር እንኳን እነሱ የሱን ቢሊዮነር ሊሆኑ ይቅርና በሚበሉ የሚጠጡት አጡ። ከተወለዱ በኋላ ማለት ነው። ከስሮ ስለተወለዱ የከሰረበት ወንጀል ሰርቶ ነው እንበል። ወንጀል ሰራ፣ ጥፋት አጥፍቶ ነው። ለምን አጠፋችሁ ተብሎ ልጆቹ አይጠየቁም። ለምን አጠፋችሁ ተብሎ አይጠየቁም። ነገር ግን ከአባታቸው መውረስ የነበረባቸውን ንብረት ወይም ደግሞ አባታቸው ለነሱ ሊያደርግ የሚገባውን እንዳያደርግ ምን አደረገው? የሰራው ወንጀል ያጠፋው ጥፋት ንብረቱ ተወረሰበት። በዛ ምክንያት እሱ ወንጀለኛ ነው። አባትየው ወንጀሉ ይጠየቅበታል፣ ተቀጥቶ ወይም ሊፈታ ይችላል። ከዛ በኋላ የወለዳቸው ግን አባት በድህነት ውስጥ ስለወለዳቸው ልጆቹ ምን ያደርጋሉ ማለት ነው? ያንን ድህነት ከአባታቸው ሼር ያደርጋሉ። አግኝተኛል። ስለዚህ እኛ ምን እናምናለን? አዳም በድህነት ውስጥ ወለደን። ምን አይነት ከገነት ወጥቶ የተሰጠችው ገነት ነበረች። አለመራብ፣ አለመጠማት፣ ራቁትነት የሌለባት፣ አለመታመም የነበረባት፣ አለመሞት የነበረባት ገነት ነበረች። አዳም ኃጢአት ሰራ። ኃጢአት በመስራቱ ችን ተነጠቀ። አዳም መኖሪያውን አጣችኛዋን ማለት ነው። ከዛ ወዴት ሄደ? ወደሚራብባት፣ ራቁትነት ወደሚሰማው፣ መታመም ወደሚሰማው፣ ሞት ወደሚሰማው ቦታ መጣ። ከዛ እኛን ሲወልደን በመልኩ ስለሚወልደን እኛ ምን እንሆናለን? ምንራብ፣ ምንጠማ፣ ምንታመም፣ እነኚህ ሚነኩን ይሆናሉ። አዳም እነኚህ ሁሉ የነኩት በምን ምክንያት ነው? ትእዛዝ በመጣሱ ነው። እኛ እነኚህ ሁሉ የነካን በምንድን ነው? የእሱ ልጅ በመሆናችን ነው። አግኝተኛል። ያና እንደዛ ነው። አብዱ አቤት። እንኳን ደህና መጣህ። እንኳን ደህና ቆይ። ኦኬ፣ ተስማማለህ አሁን ባልኩት ላይ? አይ እሱ አስማማንም። በአባት ወንጀል ልጅ ተጠያቂ የሚሆንበት ነገር የለም። ቅድም ብለህ ስታወራ ደግሞ ወደ መጨረሻ ላይ ደግሞ ዙረ ፓራዶክስ ነገር ነው ያልከው። ለምን አባት የሰራው ኃጢአት ልጅ አይወረስም ስትል ቆየን። አሁን ደግሞ በሱ ምክንያት እኛ ኃጢአት ሆነ የሚለው ነገር ፋላሲ ነው፣ ይጋጫል ከመጀመሪያው። ለምን በላ ተብለህ የምትጠየቅበት አይኖርም እንደኛ። ነገር ግን የኃጢአት ውጤቶች ነክተውሃል። አሁን አንተ ትራባለህ አትራብም? ከሰራው ካልሰራው እራባለሁ፣ ከሰራው አልራብም። አክሽን ድርጊት ነው የሚወስነው። ይሄን ኦኬ። ትታመማለህ አትታመምም? ልታመም እችላለሁ፣ ላልታመም እችላለሁ። ፕሮባቢሊቲ ነው። ኦኬ። ፀሐይ ያተኩሳል አያተኩስም? ያተኩሳል። አዳም ግን ያተኩሰው ነበረ ኃጢአት ባይሰራ? እንደዚህ ተብሎ በእኛ እምነት መጀመሪያ ላይ ይሄ የአላህ ቀደር ነው። ቅድም ልጁ ለመመለስ ጥረት ካደረገ በኋላ ዙሮ ግን ዲስሚዝ አደረገው እንትን ያለውን ነገር። የሚሆነው ምንድነው? አንተ አዳም ኃጢአት ባይሰራ ኑሮ ጀነት ነበር የምንኖረው፣ ገነት ውስጥ ነበር ለዘላለም የምንኖረው የሚለው እንደዚህ ብለህ ማመኑ በራሱ ይሄ ችግር አለበት። አንደኛ አንተ ለምሳሌ አንድ ፊልም ወይም ድራማ ስክሪፕት ስታወጣ ይሄ የፈጣሪ ከአስከፈ ይችን ምድር ከአዳም ጀምሮ እስከ ፋይናል ድረስ በቃ ያንተ ገና ሳትፈጠር በፊት ተጽፏል። ኦልሬዲ ያንተ ድርጊትህ የምትሰራው ስራ ያ ደግሞ ፑሽ የሚያደርግህ ፈጣሪ ጥሩን ነገር እንጂ መጥፎውን ነገር እንድሰራ ፈጣሪ በፍጹም ሮል የለውም አንተ ጋር።
አንተ ወንጀል ብትሰራ ፈጣሪ ነው ያሰራይ ብለህ ማመን። ስለዚህ ስክሪፕት ነው እያልከኝ ነው ያለው። ስክሪፕቱን ተወጥተውታል ጥሩ አድርገው አዳምና ሔዋን እያልከኝ ነው። እናመሰግናለን። ስለዚህ አላህ የጻፈውን ስክሪፕት አላህ የጻፈውን ስክሪፕት እነሱ ከተወኑት እኮ ሊወቀሱ ሳይሆን የሚገባቸው ኢብሊስን ሴጣንን ጨምሮ ሊመሰገኑ ነው የሚገባቸው። እሱ ጽፎ እንዲያደርጉ ካደረገው ስለዚህ ሊመሰገኑ ቴንኪው ሊባሉ ነው የሚገባቸው። የጻፈው እኮ የሱን ፍላጎት የሱን ኢንቴንሽን ሳይሆን አንተ መፈጠር በፊት ስለ አንተ እድገትህ፣ ትውልድህ፣ አክሽንህ፣ ስራህ፣ መጥፎነህ፣ ቀናነህ የሚለውን ኤቭሪቲንግ ከአንተ መፈጠር በፊት ፈጣሪ ስለሚያውቅ ነው። የሚያውቀውን ነገር ስለሚያውቅ ሳይሆን ነው። ኦኬ የእሱን እውቀት መቀየር ትችላለህ? የማንን እውቀት? አላህ አውቆ የጻፈውን አንተ መቀየር ትችላለህ? በጸሎት ይቀየራል፣ በዱዓ። ኦኬ አላህ እውቀት ይቀየራል ማለት ነው። እውቀቱ ሳይሆን ድርጊቱ እኔ ጋር የሚደርሰው ነገር የተጻፈውን ነገር ነው የሚቀየረው። እሺ ማስረጃ የተጻፈው ነገር ምሳሌ መጥፎ ነገር በአንተ ጋር መታመም ሊመጣ ይችላል። የተጻፈው ማስረጃ ቁርአን ላይ አለልህ። የተጻፈውን በዱዓ ይቀየራል የሚልስ ማስረጃ አንድ ዳኢፍ አዲስ አለች። ከዛ ውጭ እስቲ አምጣ። ላ ይሩዱ ዱዓ ኢላ ቀዷ ይላል። ቀዷና ቀደር እንኳን ቢሆን ዱዓ ይመልሳል ይላል ቁርአን ላይ ነው። ይሄ እስቲ ጋር አሁን አየውን ማስታወስ አልችልም፣ ግን ይሄ ግልጽ የሆነ ነው። ሁሉም ኦብቪየስሊ የሚያውቀው ነገር። ስለዚህ ይሄ ማለት ምን ማለት ነው? ያላህን እውቀት በጸሎት እንቀይረዋለን ማለት አላህ እውቀቱ ራሱ ሰፊሸንት አይደለም ብለሃል እኮ ቅድም እውቀት መቻልኩና ያንተን እውቀት አንተ ላይ የተጻፈው ነገር አንተ ነው የጻፈው አልከኝ። እውቀቱ ደግሞ በጸሎት ይቀየራል አይገናኝም። ኦኬ እውቀቱ ይቀየራል እኮ ያልከኝ አንተ ነህ እኮ። እውቀቱ አይደለም አዳምጠኝ እንጂ አንተ እኮ ነው የቀየርከው። አሁን እውቀቱ ያለህ እውቀት ጋር አትውሰደው። አንተ ነህ እኔ አይደለም የሚቀየር ይቀየራል ያልከው እኮ አንተ ነህ እንጂ አይደለም። አድምጠኝ፣ ውሳኔው ነው የሚቀየር። አንተ ልትሰራው የነበረው ድርጊትህ ጸሎት ስታደርግ በዛ ጸሎት ከአንተ ጋር ያ ልትሰራው የነበረውን ነገር ነው ፈጣሪ የሚያስወግድ። ከአዲሱ ጋር ትጋጫለህ አቡ ረድዋን። አዲሱ ነው ምን እንደሚል ታውቃለህ? ሎክ ፕሊስ አዲሱ ማታ ከሆነ ልንገርሽ፣ አዲሳቶችም ላይ አንድ ሰው የተቀደረበት ለገሃነም ከሆነ እድሜ ልክ ለገነት ሲሰራ ቢኖር ሊሞት አንድ እርምጃ ሲቀረው ለገሃነም ከተቀደረበት የገነት እንኳን ሲሰራ ቢኖር አንድ እርምጃ ሲቀረው መጥፎ ይሰራና ገሃነም ይገባል። ለገነት ከሆነ ደግሞ የተቀደረበት እድሜ ልኩን መጥፎ ሲሰራ ይቆይና ሊሞት ሲል አንድ እርምጃ ሲቀረው ምን ያደርገዋል ይላል? መልካም አሰርቶ ገነት ይከተዋል። በምኑ ምክንያት? በዛች በተቀደረችው ምክንያት ይላል እንጂ በዱዓ ምክንያት እንዲህ ይቀያየራል አይልም። አድምጠኝ። እሱ አሁን አንተ የተረዳው ሰውየው የሚያደርገው አክሽን እንጂ ማስረጃ ከአላህ ጋር የሚያገናኘው ነገር የለም። አሁን እኮ አንተ የአላህ ቀደር እኮ ነው አክሽኑ ላይ ጫና ያሳደረበትና እንደዛ እንዲያደርግ ያደረገው። በአላህ ቀደር ምክንያት እኮ ነው ሰውየው አንድ እርምጃ ሲቀረው እንደዛ እንዲሰራ የሆነው እኮ በአላህ ቀደር ምክንያት ነው እንጂ በሰውየው ስራ ምክንያት አይደለም። አድምጠኝ፣ እዚህ ጋር እንግባባ። የአላህ ቀደር አንድ ጊዜ እውቀት አረከው ቅድም። አሁን ደግሞ በቀደር ቀደር ማለት ፓስት የሆነውን ነገር ፊውቸሪቲ የሆነውን ነገር አድምጠኝ፣ ቆይ እንግባባ። እዚህ ላይ ማስረጃ ኤቭሪቲንግ አለ፣ ችግር የለውም። ግን እኔ እያልኩ ያለው ማስረጃ እኔ እየነገርኩ ያለው ማለት ነው እየነገርኩ ያለው አንተ የተረጎምከውን እኮ ነው የምነግርህ። እንደሱ አይደለም። በአንተ አረዳ ነው አይደለም የተረጎምኩት። አዲስን የተረጎመው አዲስን አልተረጎመም። በአላህ ቀደር ማለት አላህ ፑሽ አደረገበት ያንን ነገር አመጣበት ማለት አይደለም። አንተ ልትሰራው የምትችለውን ስራ ነው። የወደፊቱን ስራህን የአላህ እውቀት ከአንተ ጋር የሚወዳደርም ነገር የለውም ከሰው ልጅም ጋር ሊሚቴሽን የለውም። እውቀት ነው የሚጻፈው ካልክ በኋላ አይደለም አልክ መልሼ በሱ ስመታ ለምንድን ነው ያንተ አክሽን ነው አልኩህ እኮ ያንተ ድርጊትህ ነው እኮ አልኩህ። አንተ ልትሰራው የምትችለውን ስራ ፈጣሪ ቀድሞ ያውቀዋል ነው። ቀደር ማለት እኮ ይሄ ነው። ያውቀዋል አይደለም ጥያቄ። ያውቃል አያውቅም አይደለም። አንድ አዲሱን ክፈትልኝ ክርስቲያን።
እዚህ ጋር መግባባት ካልቻልን በዚህ ደረጃ ዋሪ 65 94 ነው እንደይፈለው ዳንስ ያለ ወዳጅ ኦኬ ቀጥላምበው ኦኬ አብደላ እንደተረከው ያለ መልእክተኛ እንደዚህ አለ ይላል። ኦኬ the truthful ኦኬ each one of you collected in the womb of his mother for 40 days ሁላችሁም ስትፈጠሩ ለ40 ቀን በእናታችሁ ማህፀን ውስጥ ተሰበሰባላችሁ አለ። and then turns into a cloth ከዛ በኋላ ወደ ረጋ ደም ትቀየራላችሁ for equal periods ለ40 ቀን ያህል and turn into piece of flesh ከዛ በኋላ ወደ ቁራጭ ስጋ ትቀየራላችሁ ለ40 ቀን ያህል ማለት ነው። and then Allah sent an angel and ordered him to write for 4 things ከዛ በኋላ አላህ መልአክ ይልክና 4 ነገሮችን እንዲጻፍ ያደርጋል አለ። that means እነኚህ 4 ነገሮች የሚጻፉት መቀየር ይችላሉ አይችሉም? አቡ ማን ነው? ማንኛው ነበር እያወራኝ ነበር? ካሊድ ነው? አቡ ነኝ። መቀየር ይችላሉ እያልከኝ ነው? እነኚህ 4ቱ የሚጽፋቸው መልአኩ በጸሎት ኦልሬዲ እነዚህ ጀነራላይዝ የሆኑት ነገሮች ናቸው። ስለዚህ ይቀየራሉ እያልከኝ ነው? ቀደር ማለት ይሄ ነው። በዱዓ ይቀየራሉ። በዱዓ ሊቀየር ይችላል። ቴንኪው ያዘው። እሺ አይቀየርም። አሁን 4 ነገር ይቀየራል ብሎናል። ከዲር ደግሞ አይቀየርም እያለ ነው። ተስማምተናል። 4 ነገሮች ይጻፋሉ፣ በዱዓ ይቀየራሉ ብሎናል። ቀጥል ክርስቲያን አንበው። ኦኬ 4 ነገሮች ይጻፋሉ። that means his provision, his age ያኗኗር ሁኔታው፣ his age እድሜው፣ whether he will be እድሜው and whether he will be wretched or the blessed እርጉም ይሁን ወይም ደግሞ የተባረከ ይሁን ይጻፍበታል ይላል። ምኑ እድሜው የተባረከ ይሁን የተረገመ ይጻፍበታል። then the soul is breathed into him ከዛ በኋላ ነፍስ ወደሱ ይነፋበታል። and by Allah a person among you may do deeds of the people of the fire till there is only 1 cubit or an armored breeze distance between him and the fire ከዛ በኋላ ምን ይላል? እናንተ የጀሃነም ሰዎች ከሆናችሁ አንድ ስንዝር እስኪቀር ድረስ ለጀሃነም እንኳን ያንን ነገር ብቻ ታደርጋላችሁ። but then that writing ነገር ግን አላህ በጻፈበት ምክንያት which Allah has ordained the angel to write precedes and he doesn't the deed of the people of paradise and intercede ነገር ግን አላህ አስቀድሞ በመልአኩ አማካኝነት በጻፈባችሁ ምክንያት የገነት ሰው ስራን ትሰሩና ገነት ትገባላችሁ ይላችኋል። and many of ስለዚህ አዲሱ እየዋሸ ነው። አድምጠኝ። አዲሱ የሚለው ምንም ስተት የለበትም። አንድ ኪዩብት ሲቀርህ ማለት ምን ማለት ነው? አንድ ስንዝር ሲቀርህ በተጻፈብህ ምክንያት እንዲህ ትሆናለህ ማለት ምን ማለት ነው? አድምጠኝሽ። እሱ ማለት ኦልሬዲ ያንተ አክቲቪቲስ ድርጊትህ 4 ነገሮችን ይጻፋል ብሏል። ሪዝቁ ኡምሩ በእናትህ እድሜህን በጸሎት ትቀይረዋለህ። ይቀየራል። ይድነስ እኛ እኮ ልንገርህ በሰላታችሁ ጾታንም ይቀየራል። ይድነስ ጾታንም ይቀየራል። እባክህ መጨረሻዬን አሳምረው እያልን እኮ ሁሌ ዱዓ እናደርጋለን። በትክክለኛው መንገድም ቆመን በትክክለኛው መንገድ ሳትቆም ሊሆን ይችላል ይሄን ዱዓ የምታደርገው ጸሎት። ኸቲማችንን አሳምረው መጨረሻችንን አሳምረው ማለት ሐዲሱን አሁን ፈስረው። እሺ አንድ እርምጃ ፕሊዝ፣ ሐሳቤን አስጨርሰኝ ፕሊዝ። አስጨርሰኝ እንጂ አብዱረዳን ቆይ አይደለም አንተ ትጠይቃለህ አይደል? መልስ እስከሚደርስ ድረስ ለምን አታዳምጠኝም? ልትሸነፍ ሲሆን ሰውን ሐሳብ አትበትን። አራት ጭባክን አይደለም መደማመጥ ከሌለ ይሄንን እንትን መዘርጋት የለብህም። አሁን እየመለስኩልህ ነው አይደለ? መልሴን ሳልጨርስ ለምን ታቋርጠኛለህ? እየመለስኩልህ ነው። ምንም ያልጠየቅነን አታወራ። በቃ ፋይናል ኢንዲንግን አሳምርልኝ ብሎ ማንኛውም ፋይናል ኢንዲንግን አሳምርልኝ ማንኛውም ሰው ብሎ ሊናገር ይችላል። ነገር ግን መጨረሻዬን መጥፎ አድርገው ብሎ ደግሞ ማንም ሰው አይጸልይም። እንዴት ነው የምታስበው? እዚህ ጋር እኮ ይናገራል። የፈለገ መልካም ስታደርጉ ኖራችሁ ልትሞቱ አንድ ስንዝር ሲቀራችሁ አላህ የገሃነም ሰዎችን ስራ እንድትሰሩ ያደርጋችሁና ከዛ በኋላ ገሃነም ያስገባችኋል ይላል።
አቡ ሬድዋን ምናልባት ጭንቅላትህን እንጃ የሚሰራ ከሆነ ግን ሰው እንዴት ነው በመጨረሻ ሰዓት አላህ የመጥፎ ስራ አሰርተህ ገሃነም ክተተኝ ይላል? ባይዘዌ ክርስቲያን ፎይ መረጃውን ክፈተው በለው። ይሄ ራሱ ቀድሞ የተወሰነ ነው። አንድ ሰው በጸሎት እንትኑ እንደሚያስቀይረው ቀድሞ የተወሰነ ከውሳኔው ጋር አንድ ላይ ያለ ነው እንጂ ራሱን የቻለ በጸሎት የምታስቀይረው ምናምን ሳይሆን እሱ ራሱ ውሳኔ ነው፣ ቀድር ነው። አንድ ሰው በጸሎት እንደሚያስቀይር አስቀድሞ የተቀደረ ነው እንጂ ዝም ብሎ ተነስቶ ከቀድር ውጭ በጸሎት አያስቀይርም። ማስረጃውን ክፈተውና ያሳይ በለው። እንደዛ ነው ብሎ የሚያስቀምጠው ማለት ነውና ያው እኔ ልንገርህ ያስጀመርኩ ወንድና ሴትም እኮ ይሆናሉ እኮ ሲጽፍባቸው እኮ ወንድውን ሴት የሚለውንም ይጠይቀዋል። በጸሎት ወንድና ሴትና ጾታን ትቀይራለህ? አንድ ልንገርህ አንድ እርምጃ ሲቀረው በተጻፈበት ምክንያት የገሃነም ከሆነ ገሃነም የገነት ከሆነ ገነት ይገባል ነው የሚለው። እና አንዳንዴ ጉንጫ አልፋ ክርክር በመጮህ እውነት አይመጣም ማለት በመጮህ ሰዎችን ተረብሹ ይሆናል እንጂ ኡስታዞቻችሁ እዛ የለመዱትን ያሳያሉ ምናምን አትሞክሩት። እዚህ ቤት ውስጥ ብዙ ጭንቅላት ያላቸው ሰዎች የሚገቡበት ስለሆነ እንደዚህ አድርጋለሁ እንደዚህ ምናምን ጮኻችሁ እዛ በመደናቆር የለመዱት እዛ እነሱ ጋር ተጫጫሁ። ይሄ የመደናቆር ቤት አይደለም። ሁለት ጆሮ አለን፣ አንድ አፍ አለን፣ እናዳምጣለን፣ እንሰማለን። ስለዚህ ማያዋጣችሁ ከሆነ በቃ ተሳስቻለሁ ማለት ነው እንጂ ልክ ስትበሉ ድምፃችሁን ከፍ አድርጋችሁ በመጮህ እውነት ያላችሁ አታስመስሉ። የተነቃበት ሙድ ስለሆነ ኦዲየንሳችን ጠንቅቆ ስለሚያውቀው ሙስሊሞችን ባንነውባችኋል። ቀድር ምንድን ነው እያልከን? ታስተዋል አይቀየርም። መጀመሪያ ማፉዝ ላይ የተቀደረው ነገር በፍጹም አይቀየርም እና ይሰማል። 114 እኮ የአላህን ቃል ማንም ለዋጭ የላትም ይላል። አይቀየርም። ማፉዝ ላይ የተጻፈው ነገር አይቀየርም። ምንድነው የሚቀየረው? ዱዓ ሊቀይረው የሚችለው የሆነ ጠዋት ወጥቴ የሆነ በላ ሊመጣብህ የመኪና ግጭት የተለያየ በላ ሊመጣብህ በላ የምድር ላይ ነገር ማለት ነው አታምጣብኝ ብለህ የምታረገው ነገር ነው እንጂ ያንን አይቀይረውም። ያ እኔም ማውቀው እንደዛ ነው ማውቀው እኔም እንጂ ማለት አይቀየርም። በቃ ምንም ነገር በእንትን ላይ የተጻፈው የሚቀየር እንደሆነ አላውቅም። ሶሪ ኤኒዌይስ በእምነት ቢኒ ሪፖርት እያደረገ ነው እያሉ ነው። ሰላም ነው። ሪፖርት አድርጉ። እዚህ ውስጥ ያላችሁ ሪፖርት አድርጉ። ድምፅሽን ትንሽ ከፍ አድርጊ። እሺ አይሰማም? ይሰማል። ምን እንታዘዝ? አይ እኔ እንኳን ለመማር ነው የገባሁት፣ ለማዳመጥ ነው። ኦኬ ክርስቲያን ነሽ አይደለ? አዎ ክርስቲያን ነኝ። ምነው ድምፅሽ ቀዘቀዘ? እራት አልበላሽም? እሺ ከድር እሺ ምን አለ ሌላ? ጨረስን በቃ ዛሬ። እንደዛ ከሆነ እኔ ትንሽ ልጠይቅህ። ቀጥልሽ። እሺ እኔ ጥያቄ የሆነብኝ እንትን ከአምላክ ጋር ማለት ነው ይሰማል? ትሰማለህ? መላእክትን መለመን ይቻላል ወይ ደግሞ የተለያየ መላእክትን ልመና ጸሎትን ተቀበል ማለት ይቻላል? መላእክትን ምን ጸሎት ነው? ኦኬ ጸሎት እንትኖቹ ሊያማልዱልህ ይችላሉ ወይ ነው ምልጃ?
አይ ስጠኝ እንዲያርግልኝ ጥያቄ ያ እነሱም ምንድነው እሱ መሰለ ሊሰጡ ይችላሉ። የሚሰጡህ ግን ከራሳቸው ሳይሆን እነሱ ተሾመዋል እንዲራዱን እንዲጠብቁን። ለኛ አገልጋይ ናቸው፣ ለኛ ተሾመዋል፣ ለኛ ጠባቂ ናቸው። ስለዚህ እነሱ የተሰጣቸውን ለኛ ይሰጣሉ ማለት ነው። እነሱም አብረውን ጸሎት ያደርጋሉ። በእርግጥ ጸሎት ያደርጉልናል። ዮሐንስ ራዕይ ምዕራፍ 8 ላይ ከቁጥር 1 ጀምሮ ስትመለከተው ጸሎት እንደሚያደርጉ ተቀምጧል። ታላቅ ክብር አላቸው። ምድርን እንኳን የሚሞላ መላእክቶችም እንደዛ አይነት ክብር አላቸው። ከኛ ትንሽ እኛ የሚራዱ ናቸው። እንደገና ደግሞ ዕብራውያን ምዕራፍ 12 ላይ ከቁጥር 1 ጀምሮ እንደ ደመና የከበቡን የሚራዱን እንደሆነ ተናግሯል። ስለዚህ የሚራዱን ከሆነ የሚጠብቁን የሚራዱን ከሆነ ያንን የሚጠብቀን እግዚአብሔር ነው አይደለ? ከድር ነገር ግን እነሱ ይጠብቁናል ስንል ምንድን ነው ታዲያ? እነሱ ስለተሾሙ የሚጠብቀን እግዚአብሔር ነው። እነሱስ እንዴት ይጠብቁናል ታዲያ? ተሾመዋል። ምን እኛን እንዲራዱ እንዲጠብቁን እሱ ነው የመደባቸው፣ ያንን ስልጣን የሰጣቸው። ታዛዥ ናቸው እንጂ መስጠት ከራሳቸው ማድረግ ይችላሉ። ከራሳቸው ከእግዚአብሔር የተለየ ምንም ያደረገት የሚችሉት ነገር የለም። ምንም ነገር እንደኔው እንዳንተው የሆነ ነገር ስጡኝ ብትላቸው ያሳስቡልሃል፣ አብረው ጸሎት ያደርጉልሃል። ነገር ግን ቅድም እንዳልኩ ምንድነው እሱ እግዚአብሔር የሰጣቸው ነገር ስልጣን ስላለ ግን በዛ ስልጣን አንተን ይጠብቁሃል፣ ይከላከሉሃል። ያንን ይጠብቁሃል ማለት ከእግዚአብሔር የተለየ ስልጣን ኖሯቸው በራሳቸው የሚያደርጉት ሳይሆን ስለተሰጣቸው ነው ያንን እንዲያደርጉ ማለት ነው። ማቃረብ ማለት ነው። ሱራ 5 ስንት ላይ ነው? አቃራቢ ያለ እናንተ ጋር 50 ምናምን አካባቢ ነው። አቃራቢ ፈልጉ የሚለው አቃራቢ ፈልጉ የሚለው እናንተ ጋርም አለ። ማቃረቢያ መፈለጊያ አቃራቢ ፈልጉ ይላል እናንተ ጋር። ስለዚህ ያቃርባሉ እናንተ ጋር። ሱራ 19 ከ17 እስከ 20 አካባቢ ላይ ወንድ ልጅ ልሰጥሽ መጣው ይላል ጅብሪል ለመሬም። ወንድ ልጅ ልሰጥሽ መጣው አለ አይደለ? እንዴ ልጅ መስጠት የሚችለው አላህ ነው ወይንስ መልአክ? ተልኮ ነው። ያን የተላከ ጊዜ ብቻ ነው ማድረግ የሚችለው እንጂ በራሱ ተነስቶ ማድረግ አይችልም። ግን ያኔ ምን አለ? ልጅ ልሰጥሽ መጣው አይደል? ተልኬ ነው አለ። ተልኬ ልሰጥሽ መጣው ነው ያለው። በቃ ያ እኛ ጋርም እኮ ተልኬ መጣው ይላል እኮ። ትንቢተ ዳንኤል ምዕራፍ 12 ስትመለከት ሉቃስ ወንጌል ምዕራፍ 1 ስታይ እኮ ተልኬ መጣው እኔ በእግዚአብሔር ፊት የምቆም ነኝ ተልኬ መጣው የሚል እኮ አለ ይላል እኮ እኛ ጋር። እነሱ ስለኛ ቢላኩ መናፍስት ናቸው። ስለዚህ እነሱ በራሳቸው ከእግዚአብሔር ውጭ ምንም ማድረግ አይችሉም። ነገር ግን እግዚአብሔር ምን ሰጥቷቸዋል? ስልጣን ሰጥቷቸዋል። ምን እኛን እንዲጠብቁ፣ እንዲራዱ፣ እንዲያገለግሉን ተመድበዋል። ለምሳሌ አንተ ፖሊስ ግቢ ቢጠብቅህ፣ ዘበኛ ቢጠብቅህ፣ ወይንም ደግሞ በሰፈር ያለ ፖሊስ ቢጠብቅህ፣ ፖሊሱ የሚያዘው ደግሞ የፖሊስ አዛዥ አለ ማለት ነው። እንደገና ደግሞ የሀገሪቷ ኤታማዦር አለ፣ ጠቅላይ ሚኒስትሩ አለ አይደለ? የጦር ኃይሎች የሚመራው ደግሞ እሱ ነው አይደለ? ኖ አብይ አይደለም እየመራ ያለው የሰፈራችሁ ፖሊስ ነው አትልም። የሰፈራህን ፖሊስ ደግሞ የሚቆጣጠረው የበላይ ፖሊስ ስላለ ማለት ነው። ከዛ ደግሞ ጠቅላይ ሚኒስትሩ አለ አይደለ? የህግ ተካፋይ እኮ ነው። እነሱ የህግ ተካፍሎ ነው። መላእክት ከአምላክ ጋር አምላክነት ይካፈላሉ። ኦኬ፣ አምላክነት ጋር እና ምን አገናኘው? ይሄንኛውን ደግሞ ምንድነው? ለአገልግሎት እንዲራዱ እንዲጠብቁ ለአንተ ተሰጡ ማለት ነው። ማምለክ ይቻላል። ማምለክ ስግደት ይገባቸዋል። ኦኬ፣ ስግደት ይገባቸዋል ወይ? ማምለክ ይቻላል ወይ? ስግደት ሁሉ አምልኮ ነው ብለን እኛ አናምንም። ስግደት ሁሉ አምልኮ ነው ብለን አናምንም። ስለዚህ ስግደት የአክብሮ ስግደት አለ ብለን እናምናለን። እንደገና ደግሞ የአምልኮ ስግደት አለ። ከማምለክ አንጻር የፈጠረን ያስገኘን ያመጣን የሚለው ለፈጣሪ ነው የምንሰጠው። የአክብሮ ስግደት ግን እንሰግዳለን። ስግደት ሁሉ አምልኮ ነው ካልክ ግን ውሽዝ ወረስት አንተ ጋር። ምክንያቱም ሱራ 15:33 ላይ አደም አልሰግድም አይምን ኢብሊስ ተጠያቂ መሆን አይችልም ማለት ነው። ለአደም ስገድ ተብሎ ነበር። ስግደት አምልኮ ከሆነ ኢብሊስ ጥፋተኛ አይደለም፣ አላህ ነው ጥፋተኛ የሚሆነው ማለት ነው። ለምንድን ነው እሱ ስገድ ያለው? ስግደት አምልኮ ከሆነ አምላክነትን የሚጠቁም ብቻ ከሆነ ሱራ 18:52 ላይ በተመሳሳይ ከ50 ጀምሮ ስታነበው ኢብሊስ አልሰገደም አይደል ለአደም። ስለዚህ ኢብሊስ ትክክልና አላህ ደግሞ ስህተተኛ ይሆናል። አሌስ ደግሞ ስግደት ሁሉ ያምልኮ ነው ካል ከአላህ የሆነ ሰዓት ላይ አምላክነቱን ለአዳም ሰጥቶ ነበር ማለት ነው።
አጋርቶ ነበር ወይም ሼር አድርጎት ነበር። ስለዚህ እኛ ምን እናምናለን? በዚህ መሰረት ስግደት ሁሉ አምልኮ ነው ብለን አናምንም። አምልኮ አንተ ስትሰግድ ኢንቴንሽናሊ ፈጠረኝ አምላኬ ነው ያስገኘኝ እሱ ነው እያልክ ከሆነ አይቻልም። ስትሰግድ እንደዛ እያልክ ከሆነ አይቻልም። የፈጠረን ያስገኘን እሱ ብቻ አንድ ፈጣሪ ብቻ ነው ብለን እናምነው እንጂ መላእክቶች ግን ጠብቀኝ እያልክ ጠብቀኝ፣ ዛሬ እንደዚህ ከኔ ጋር ሁን ጠብቀኝ ብለህ መለም ይቻላል። ለምንድን ነው እነሱ ይቻለው? ምክንያቱም መላእክቶቹ ታዘዋል እንዲጠብቁን። ስለዚህ እንዲጠብቁን እነሱ ከታዘዙ እነሱ ጠባቂዎቻችሁ ናቸው ከተባልን ይጠብቋችኋል ከተባልን ጠብቀኝ ማለት እንችላለን። ምክንያቱም እነሱ የያዙት የእግዚአብሔርን ስም ነው የያዙት። ገብርኤል፣ ሚካኤል፣ ኡራኤል እንደዚህ እያልክ ስትሄድ ኤል አላቸው አይደለ? ስም አለ አይደለ? በላያቸው ላይ የያዙት ምንድነው? እሱ የአምላክን ስም ነው የያዙት። ስለዚህ ከአጋንንትም ሆነ ከክፉ ነገር እንዲጠብቁን ደግሞ መድቦልናል። ለእኛ ዘበኛ ናቸው አይደለ? ስለዚህ ለእኛ ጠባቂዎቻችን እሱ ከመደበልን ጠባቂዎቻችንን እሱ ስለሰጠን ጠብቁን እንላቸዋለን። እነሱ ግን ከእግዚአብሔር የተለየ አይደለም። እነሱ ራሱ ምን ታዛዥ ስለሆኑ ለእግዚአብሔር ማለት ነው። ጻፍ እኮ ፈጽሞ ለማንም እንዳትሰግድ ይላል እኮ ከአምላክ ውጪ። ምን ላይ የራሳችሁ መጽሐፍ ላይ ምን ላይ የአምልኮ ስግደት አይቻልም አልኩ። የአምልኮ ስግደት አይቻልም። ነገር ግን አምልኮና የእንትን ብሎ አለየልንማ። አይ መጽሐፍ ቅዱሳችን ግልጽ ነው። ብዙ ቦታ ላይ ነገርኩ እኮ። ብዙ ቦታ ላይ ደግሞ አዲስ አይ ሜቢ ሂድ ለአምላክ ስገድ እሱንም ብቻ አምልክ ነው የሚለው እንጂ ለእሱ ብቻ የሴጣንን ከሆነ እሱ ትንቢቱ አስቀድሞ እዛ ስለነበረ ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ ያለውን ከሆነ ሂድ ለአምላክ ብቻ ስገድ እሱንም ብቻ አምልክ፣ ለአምላክ ስገድ ለእሱ ብቻ አምልክ ነው የሚለው። የምታመልከው አምላክን ብቻ ነው። እሱ ብቻ አምልክ፣ እሱ ብቻ አምልክ። ስራ ሳይሆን አምልክ። የሚመለከው ቅድም ምን ብያለሁ? የሚመለከው ፈጣሪ ብቻ ነው። የሚመለከው ፈጣሪ ብቻ ነው። ነገር ግን ስግደትን ከሆነ ስግደት ምንድን ነው? ስግደት እኮ ስትመጣ እኮ ከወንበሬ ብድግ ብዬ ና ተቀመጥ ማለትም ራሱ የስግደት እኮ ነው። ከወገብ በርከክ ማለት፣ ከጭንቅላት ደፋ ማለት ወይም መሬት መንካት፣ እነኚህ ስግደት ተብለው ይጠራሉ። ስለዚህ አንተ ቤት ውስጥ የሆነ ሰው ሲመጣ ደረትን እንደዚህ እንትን ብለህ እንደዚህ ውጭ ብለህ አይደለም የምትቀበለዋል። አንገትን ሰበር አድርገህ እዚህ ጋር ይሁኑ ተቀመጡ ነው የምትላቸዋል በባህላችንም። ስለዚህ እየሰገድክ ነው ማለት ነው። ወንበርን ለቀህ አባ እዚህ ጋር ተቀመጡ ብለህ ጎንበስ ስትልላቸው እየሰገድክላቸው ነው ወይስ እያከበርካቸው ነው? ጎንበስ ማለት አይቻልም ሲጀምር በእኛ እምነት ለሰው ውጭ እንደዚህ ብለህበት ነው እንትን የምትለው። ተወጣጥረህበት ነው ሽማግሌ ሲመጣ ና እዚህ ጋር ተቀመጥ ነው። አይ ጎንበስ ክብር በእጄ ልሰጥ እችላለሁ፣ ግን ጭንቅላትህን ማጎንበስ ለአምላክ ብቻ ነው። ኦኬ። ስለዚህ ለጥቁሩ ድንጋይ ግን ታጎነብሳለህ አይደል? እንዴት? ጥቁሩን ድንጋይ እንደዚህ ተወጥረህ ነው እንደዚህ ሄደህ ብለህ አምጥተው እዚህ ላይ ነው የሚስሙ ወይንስ እንደዚህ ሄደህ እንደዚህ ገብተህ ነው የምትስመው? ሱናና 29 ላይ ሄደህ ኃጢአትን ይቅር የሚልህ ክፈትለት ክርስቲያን እንዴት ሄደህ ነው የምትስመው? ጎንበስ ብሎ የሚል ያለው እንዴት ነው የምትስመው? እሺ ቆሜም እንደተመቸኝ እኮ እንደዚህ ጎንበስ ትላለህ እኮ ስትስመው ነው ወይንስ እንደዚህ ውጥር እንዲህ ብለህ ነው? ዮሐንስ እንደዚህ ይላል እንትን ዮሐንስ ራእይ ላይ ለነገረኝ መላእክት ክብር ለክብሩ ትንሽ ሊያጎነብስ ብዬ ፈጽሞ እንዳታደርጎ ይላል። ኦኬ። እንደዚህ ለድንጋይ እንደዚህ ማድረግ ምን እያደረጉ ነው? እነኚህ ለድንጋዩ ምን እያደረጉ ነው? ተወጥረው ነው ያሉት ወይንስ ለመሳም እንደዚህ እንትን እያሉ ነው? የድንጋይ አምላክ ነው እንጂ እኮ ለምንድን ነው እንደዚህ እየተሟሟቱበት ያለው? ይህንን ድንጋይ ለመላስ ለምንድን ነው እንዲህ የሚጣጣሩት? በስመ አብ ሊባሉ እኮ ነው የደረሱት። ወይ እሱ ያው ምራቁታቸው ነው። የአንዱ በሽታ አንዱ ላይ እኮ የሚተላለፈው የቆዳ በሽታ እኮ ይተላለፋል። ስማ የቆዳ በሽታ እኮ ሊተላለፍብህ ይችላል እኮ። የሁሉ ህዝብ አስቦ ታፍኖ ራቁቱን እምነታቸው ይፈውሳል። አፍኖ አታለ በቃ የለም እኮ ለመሳም ያው ስለዚህ እንደዚህ የሚጥሩት ለምንድን ነው? ሰው
ኃጢአትን ይቅር ይልልሃል አይደል? ይሄንን ደስስም ይሄንን እንደዚህ በመሳማቸው ኃጢአታቸው ይቅር ይባላል። እኛ እኮ ታዘን የተጻፈው ነገር እኮ ነው። ኃጢአታቸው ይቅር ይባላል አይደል? ስለዚህ እኛም ታዘን ነው ክብር ለሚገባው ክብር ስጡ ተብለን ስለተባልን፣ ስለዚህ ክብር የሚገባቸው ሁሉ ክብር እንሰጣለን። በነቢያትና በሐዋርያት ላይ የተመሰረትን እንደመሆናችን መጠን ደግሞ የነቢያትና ሐዋርያት አስተምሮ ይሄንን እንዴት ነው ያደረጉት? አሉ ወይ? ለመላእክቶች የሰገዱ አሉ ወይ? እነሱን እናያለን። አዎ አሉ። ስለዚህ እኛም እናደርገዋለን። ከዛ አንጻር ነው ጠብቁን፣ እንደዚህ ይጠብቋቸዋል ከተባልን ኖ አይጠብቁንም ማለት አንችልም። እኛ አዎ ይጠብቁናል። በእናንተ መላእክት ምንድነው ጥቅማቸው? የታዘዙ ብቻ ማለት የታዘዙ መላእክት ምንድነው ጥቅማቸው ለእናንተ? አምላክ ሲያዛቸው ትእዛዝ መፈጸም ብቻ፣ ፈጽሞ ሌላ ምንም ማድረግ አይችልም። ኦኬ፣ ምንድነው የሚያዛቸው? በቃ ስራ የተባለውን ይሰራል። ያልታዘዘውን ብትለምነው ብታለቅሰው ብጨፍረው አይሰጥም። ለምሳሌ ምንም ነገር ማድረግ አይችልም ከራሱ። ለምሳሌ ምንድነው እሱ የሚያደርጉላችሁ ለእናንተ መላእክቶች? ምንም አያደርጉልንም። ቴንኪው ሎክ ለእኛ መላእክቶች ማድረግ ይችላሉ። ለምን ታዘዋል? እኛን እንዲጠብቁ እንዲራዱ። ለሙስሊሞች መላእክቶች ምንም ማድረግ አይችሉም በሚያሳዝን ሁኔታ። ሴጣን ግን ማድረግ ይችላል ሙስሊሞች ላይ። ምን ቂጣቸው ላይ አየር ሊነፋ ይችላል፣ ጆሯቸው ውስጥ ሊሸና ይችላል፣ አፍንጫቸው ውስጥ ያድራል፣ በደማቸው ውስጥ ሴጣን ይዞራል። ከእያንዳንዱን እንደዚህ ሴጣን ጭውት በግራ እጅ ተበሉ አብሯቸው ሊበላ ይችላል። ሲያዛጉ በአፋቸው ይገባል፣ በቂጣቸው ይወጣል። ሴጣን ይሄ ሁሉ ስልጣን አለው። መልአክ ግን ምንም ማድረግ አይችልም በሙስሊሞች ላይ ምንም ሊረዳቸው አይችልም። ቆሞ ነው የሚታዘበው። ቆይ ቆሞ ነው የሚታዘበው። በሚያሳዝን ሁኔታ ግን ለሙሐመድ በቦክስ ሴጣንን አልኩለት ያለው ለካ ውሸት ነው። መላእክቶች ምንም ሊረዳቸው አይችሉም። ሴጣን ግን በደማቸው ውስጥ ይዞራል። ወሲብ ሲያደርጉ እንትን ካላሉ ብልታቸው ላይ ተጠምጥሞ ከሴቷ ጋር አብሮ ወሲብ ያደርጋል። ሴጣን ይሄ ሁሉ እነሱ ላይ ማድረግ ይችላል። መልአክ ግን ምንም ጥቅም የለውም። እኛ ሴጣን ይሄንን አያደርግብንም። መልአክ ግን ይራዳናል። ሴጣን እንደዚህ እንዳይታገለን እንትን እንዳይለን መላእክቶች ይራዱናል። which one is best which one is right? የቱ ነው ትክክል? የትኛው ምርጥ? የትኛው የተሻለ? እናንተ ቢስማማችሁን ታውቃላችሁ። በቤተሰብ ቤት ጣልቃ አንገባም እና ይመች ካሊድ ኤኒዌይስ አረተው ይመች ካሊድ ቆይ እንጂ ኦኬ ፎይ ጥያቄ ነው ትክክል አልሰማሁም። ሰዓት ሄደ። ያ ሳናውቀው 7 ሰዓት ሆነ። ደከመኝ እኔ ራሱ ካሊድ ነገር እናንተ ለነገ እንገናኝ። ሼክ ጅርቱ ነጋራይ ሰላም ነው። ካሊድ እንዴት ነው? ሰላም ነው አለን ይመስገን አለን ይመስገን። እኔ በዚህ ሰሞኑን ሆነ እንትን ከታቸውኝ እያዳመጥኩኝ ነበረና ኦኬ እኮ አሁን እኔ ደግሞ ወደ ክርስትና መምጣት ፈልጋለሁኝ። ትምህርት ተማር እኮ ተምሬያለሁ፣ እየተማርኩኝ ነው። ቃልም ፎሎ አድርገው በውስጥ ትምህርት ተማር። እሺ ያላለ ሁሉ እያየሁት ነበረ አይደል ካልጅ? አዎ ጽፌልህ ነበረ፣ ከውስጥም አልመለስከልኝም። አሁን እያየሁት ነበረ፣ ክርስቲያንም አልመለሰልኝም። ኦኬ አሁን እያየሁት እኔ ልጆች አሉኝ አሁን ላይ ተማር መማር አለብህ። ዝም ብለህ የምትቀበለው አይደለም ክርስትና በውስጥ የሚመች ከሆነ ያዘው። ትምህርት ከፈለገ ቃል አንተ ያዘው። ሜይ ቢ እኔ ጋር ለልጆች ዛሬ ሰጠኋቸዋለሁ ለመምህራንም። እኔ ልጆች አሉብኝ እኔ አልችልም። ልጆች ቢኒ ከቻልኩ ፈልጋለሁኝም ጀመር አሁን ሙስሊሞች ማለት አሁን ከውስጥ እንደዚህ ይላሉ። አሁን እና
ሃይማኖት ምን ያክል እንደዚህ ብትን ነው ሃይማኖት እኮ እንትን ስላልኩት ነው ማለት ስላላመንኩበት ሃይማኖት የሚቀይረው ሃይማኖትን የኔ ያክል የምትሉት ሰዎች በእኔ ሃይማኖት ደግሞ እኔ በማመልከው ነገር ማናችሁንም አይመለከታችሁም። አላህናችሁ ከታያችሁ ደግሞ ምላሽ መስጠት አይጠበቅም። ወደ ክርስትና መመለስ ይችላል። አይ ከውስጥ እያወሩኝ ስለሆነ ታች እሱ ነው ዋናው። ሰላም አንተ ትምህርቱን ተማር። የሚጠቅምንና የሚጎዳውን ታውቃለህ። ሰው የሚጠቅመውና የሚጎዳውን ያውቃል። እንደዛ ነው። ለዛሬ ይብቃን። እናንተ ሰዎች ባይ 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 ባይ። ደህና ደሩ።